ያቺ ጭልፊት የሰው ስም ይውጣላት ከተባለ ሳይደመር ሳይቀነስ አብይ አህመድ ናት። ለእሳት ጫሪዋ ጭልፊት ጥሩ ነው ማቅረባቸው። ያቺ እሳት ጫሪ ጭልፊት የሰው ስም ይውጣላት ብትባል አብይ አህመድ ነው የምትባለው፣ ሌላ አይደለችም። ደንበኛ የራሳቸውን ተግባር ነው እሳት በመጫር በማቀጣጠል እኖራለሁ እጠቀማለሁ ብለው የሚጠቀሙት በኢትዮጵያ ምድር ከማንም በላይ እሳቸው ናቸው። እና ያቺ ጭልፊት የሰው ስም ይውጣላት ከተባለ ሳይደመር ሳይቀነስ አብይ አህመድ ናት። እና የራሳቸውን አመለካከትና ማንነት ነው እየነገሩን ያለው። አንዱ ሁለተኛው ወደ ዋናው ንግግር ስንመለስ ምንድነው ያሉት? አሁን ከኛ እንቅስቃሴ ጋር በተያያዘ ይሄ በኢንተርኔት የተደረገው እንቅስቃሴ አስደስቶኛል ያሉት አይደል? እንዳውም መጠናከር አለበት መቀጠል አለበት ነው ያሉት ከኛ እንቅስቃሴ አንፃር። ይሄን ካሉ በኋላ መናደድና መሳደብ አያስፈልጋችሁም ነው አይደል? ጥሩ ከሆነ አስደስቷችሁ ከሆነ ያ ያስደስታችሁና ጥሩ የሆነ ነገር ግፉበት ነው የሚባለው። ንዴቱ ምን አመጣው? ገሮና የሚለው ስድብ ምን አመጣው? ብስጭቱ ምን አመጣው? አንደኛ እርስ በርሳቸው የሚጋጩ በአንድ ንግግር አይደለም፣ በአንድ አንቀጽ አይደለም፣ በአንድ አረፍተ ነገር እርስ በርሳቸው የሚጋጩ ሰው መሆናቸውን ያሳዩበት ንግግር ነው ይሄ። ሁለተኛ ከራሳቸው ደግሞ ይሄ አሁን ያልኩት ከኛ ነው፣ ከራሳቸው አንፃር ይሄ የተደረገው እንቅስቃሴ የኢንተርኔት እንቅስቃሴ ተቃዋሚዎቹ ያካሄዱት መደመር ኢንአክሽን ነው አሉ። መደመር ታውቃለህ የኔ እምነት ነው የኔ ራዕይ ነው ብለው የሚያምኑት አመለካከት ነው እሳቸው። ያ አመለካከት ምንድነው? ትርጉም አለው ወይ? እስካሁን የገባው ሰው አለ ወይ? አይዳውት። ነገር ግን በቃ ሶስት መጽሐፍ የጻፉበት እምነቴ ነው የሚሉት ርዕዮተ ዓለሜ ነው የሚሉት መስመር ነው መደመር። ይሄን እንቅስቃሴ ምን አሉት? መደመር ኢንአክሽን። ይሄን ካልክ በኋላ እንዴት መለሰህ ታጥላለዋል? እንዴት መለሰህ ታንቋሸዋል? እንዴት መለሰህ ልትሰድበው ትሞክራለህ? እና ሰውየው የሚናገሩትን የሚያውቁ አይደለም። እኔ ምን ያው በተደጋጋሚ ተናግሬያለሁ። ያው እናንተ እንደዚህ ስታቀርቡት ነው እንጂ የሰውየውን ንግግር ማዳመጥ ከቆም ቆይቻለሁ። ያመጣቱ ነው ይሄ ተቀነጫጭቦ ወቅታዊ በሆነ ጉዳይ ስታቀርቡት ወይም ደግሞ ለጥያቄ ስቀርብ እንደዚህ ብለዋል ተብሎ እንደዚህ ሲቀርብልኝ ነው ማዳመጠው። ምክንያቱም አዲስ ነገር ጠብቄ ካሁን በኋላ እሳቸውን ማዳመጥበት ምንም ምክንያት የለኝም ጊዜ ከማጥፋት በስተቀር። እና ምን ያህል እርስ በርሳቸው የሚጋጩ መሆኑን ነው ያየነው። ሌላው እርስ በርሳቸው የማይገናኙ አድርጎ ለማሳየት ነው የፈለጉት። የሚገርም ግን ያስደነገጣቸው ይሄ ነው። በእሳቸው እምነት እነዚህ ሰዎች አንድ መድረክ ላይ በፍጹም ሊገናኙ አይችሉም የሚል እምነት ነው የነበራቸው። አቅሜና ሁኔታ በፈቀደ ሊመጠን እንዳይገናኙ አድርጌ አለያይቻቸዋል። ስለዚህ ሊገናኙ አይችሉም የሚል ጥልቅ የሆነ ጠንካራ የሆነ እምነት ነበራቸው። ይህን ስላፈረሰባቸው ነው እንጂ አንድ እኮ ስብስብ የምትፈጥረው ውይይት የምትፈጥረው መድረክ የምትፈጥረው እኮ የጋራ አጀንዳም እኮ ለመፍጠር ነው። ልዩነታችን እንደተጠበቀ ሆኖ ምን የጋራ አጀንዳ አለን፣ ምን የጋራ ጉዳይ አለን የሚለውንም ለመፈለግ ነው። ያን ፈልገህ የምታገኘው ስትሰባሰብ ነው፣ ስትነጋገር እና መሰባሰብን አራምባና ቆቦ ጋራ ማያያዝ ትክክል አይደለም። ቅድም ምን አልኩህ? እውነት ነው በሐሳብ በጣም የተራራቁ የፖለቲካ ኃይሎች እነዚህ መድረክ ማሳየት የሞከርነው የፈለግነው ውጤቱም እሱ ነው። ተመሳሳይ የሆነ አመለካከት ያለን የፖለቲካ ኃይሎች ተገኝተን አንዳችን ሌላችን አሞካሽተን አመስግነን ብንለያይ ኖሮ ለኔ ውጤታማ አይደለም። ይሄን መድረክ በጣም ውጤታማ ያደረገው አገዛዙ በፍጹም በአንድ መድረክ ሊታዩ አይችሉም፣ ሊገናኙ አይችሉም፣ በኔ ላይ ሊተባበሩ አይችሉም የሚላቸው ኃይሎች አንድ መድረክ ላይ መጥተው የትብብር ጥያቄ አስፈላጊ መሆኑን ገለጹ። አልጠየቅንም ስለ ትብብር እንዳውብኝ ርዕሰ ጉዳያችንን ካየው ስለ ትብብር አልጠየቅም ገለጹ ሁሉ። ይሄ አስደነገጣቸው እና ቁጣውን የፈጠረው ፍራስትሬሽኑን የፈጠረው ሌላ አይደለም የትዕይንተ ህዝቡ ውጤት ነው። ያ ውጤት ምንድነው? በእሳቸው እምነት በመንግስታቸው እምነት አንድ ላይ ሊሰባሰቡ አይችሉም ሊገኙ አይችሉም ያሏቸው የፖለቲካ ኃይሎች የለም የጋራ ጉዳይ አለ፣ ልዩነት ብቻ አይደለም። አንድ ሀገር ውስጥ ነው ያለነው፣ አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን። ስለዚህ የጋራ ጉዳይ አለን ብለው ስለተገኙ ነው። እውነቱን ለመናገር ደግሞ እንኳንስ በአንድ ሀገር ያሉ የፖለቲካ ኃይሎችና በዓለም ላይ ያሉ የፖለቲካ ኃይሎች ሁሉ የጋራ ጉዳይ አላቸው። የሰው ልጅ ሆኖ የተፈጠረው ሁሉ የጋራ ጉዳይ አለው። እኛ ዜግነት እንጋራለን፣ አገር እንጋራለን። አገር እየተጋራህ ዜግነት እየተጋራህ የጋራ ጉዳይ የለኝም ልትል አትችልም በአንድ ሀገር ውስጥ እየኖርክ። ስለዚህ መጀመሪያውኑ የጋራ ጉዳይ የላቸውም ብሎ መነሳት የተሳሳተ የፖለቲካ ትንታኔ ወይም ግንዛቤ ነው። እንኳንስ እኛና ሌሎች ተቃዋሚዎችና እኛና ብልጽግና ፓርቲ
የሰለጠነ ፖለቲካ ማካሄድ ተስኖን እንጂ የጋራ ጉዳይ እኮ አለ። ሀገር እኮ የጋራችን ናት እኮ አይደል? የሰላም መኖር እኮ የጋራ አጀንዳችን። ትልቁ ችግር ምንድነው? አገዛዙ እዛ የሚያምን አይደለም። ተቃዋሚ የሆነውን ሁሉ ጠላት አድርጎ መጥፋት አለበት ብሎ በኃይል መንበርከክ አለበት ብሎ የሚያስብ ስለሆነ ከነሱ ጋር የሚያገናኘኝ ነገር የለም ብሎ የሚያምን ኋላ ቀር አመለካከት ያለው ስለሆነ ነው እንጂ እኮ አንድ በስልጣን ላይ ያለ መንግስትና ተቃዋሚ ፓርቲዎች እኮ የጋራ ጉዳይ አለ። ልዩነት ብቻ አይደለም ያለው። አንድ ሀገርና ህዝብ እስካለ ድረስ የጋራ ጉዳይ የሚጠበቅ ነው ይኖራል። የለም ብሎ መነሳት ራሱ በጣም የተሳሳተና አሉታዊ የሆነ የፖለቲካ አመለካከት እና መቼም የእሳቸውን ንግግር ማዳመጥ የሚያታክት ነገር ነው መሳይ። ግን ዞሮ ዞሮ ከኛ አመለካከትም ጋር አብሮ የሚሄድ አይደለም። እንኳን ከኛና ከራሳቸው አምንበታለሁ ከሚሉት የመደመር አመለካከትም ጋር አብሮ የሚሄድ አይደለም። እርስ በርሱ የሚጻረር የሚቃረን ነገር ነው ሲያነሱ ያየ። እንደው በመድረኩ ላይ የተገኙትን ከሀገር ቤት በተለይ እነሱን ሲያዋክቡና አንዳንድ ማስፈራራቶችም ሲደርስ መድረኩን እንዳስደነገጣቸው እንደፈሩት በደንብ ያሳይ ነበረ። ነገር ግን መድረክ ላይ ወጥቶ ወይም በፓርላማው ንግግሩ ላይ ግን በጣም የሚደገፍ ሐሳብ ነው ያለው። እንግዲህ ተጋብዞም አልተገኘም። ለማንኛውም እኔም በግልም ከሌሎችም ጋር ስንወያይ የዚህ መድረክ ጠቃሚነቱ ጎልቶ ነው የታየንና ኢትዮጵያውያን እንደዚህ ተሰባስቦ በአንድ የቴሌቪዥን መስኮት ላይ እንደዚህ ሲታዩ ቀላል የሚባል ነገር አይደለም። እውነት ለመናገር ይሄ የኢትዮጵያ ብሔራዊ የምክክር ምንድነው የሚባለው ኮሚሽን የሚባለው የሚሰራውን ስራ ነው እንግዲህ መስራት የሚገባውን እየሰራ አይደለም። ያንን እንደዚህ አይነት ኃይሎችን ነው ማገናኘት ማነጋገር የነበረበት። ያንን አላደረገም። እናንተ የምክክር ኮሚሽኑን ኃላፊነት ጭምር የተወጣችሁ አድርጌ ነው በግልም የወሰድኩትና የሚደገፍ ሐሳብ ነው። እንደው መሰል መድረኮችን ወደፊት እናያለን ወይ በተለይ ከዚህ ጋር በተያያዘ እንዲህ አይነቶቹን ምክንያቱም እሱ ላይ ከመሄድ በፊት አሁን ያነሳው ሐሳብ ላይ ከምክክር ኮሚሽኑ ጋር ተያይዞ ኤግዛክትሊ አሁን ያልከው ነገር ትልቅ ቀድመንም ስንናገረው የነበረ ነገር ነው። አሁን የምክክር ኮሚሽኑ ችግሩን እየፈለገ ያለው ችግሩ የሌለበት ቦታ ላይ ነው። ወረዳ ሄዶ ቀበሌ ሄዶ ህብረተሰብ ውስጥ በፖለቲከኞቹ ችግር ሰላሙን ያጣው ህብረተሰብ ውስጥ ሄዶ ነው ችግሩን እየፈለገ ዋናዎቹን የቅራኔውን ባለቤቶች የቅራኔውን አራጋቢዎች አካሄጆች ጠመንጃ ይዘው የሚታገሉትን የሚፋለሙትን ኃይሎች አይደለም አሰባስቦ መፍትሄ እየፈለገ ያለው። ችግሩ ያለበትን ቦታ ወደ ጎን ትቶ ችግሩ የሌለበት ቦታ ነው እየፈለገ ያለው እና ይሄ ምክክር ኮሚሽን የትም ሊደርስ አይችልም። እውነቱን ለመናገር አሁን የሰራነው አይነት ስራ ነበር መስራት የሚገባው። ይሄ ኃይል ነው ከብልጽግና ጋር ተጨምሮ የኢትዮጵያ የፖለቲካ ቅራኔ ሊወክል የሚችል በእነዚህ ኃይሎች መካከል ሊካሄድ የሚችል እውነተኛ ውይይትና ድርድር ምክክር ነው መፍትሄ ሊያመጣ የሚችል። እሱ ግን ያው የጠቅላይ ሚኒስትሩን ዓላማ ለማሳካት ነው እየጣረ ያለው። ችግሩ የሌለበት ቦታ ሄዶ ነው እየፈለገ ያለው። ችግሩ የሌለበት ቦታ ሄዶ ችግሩን ልታገኘው አትችልም። ድካም ነው የሚሆነው። የፈለገ አይነት ውሳኔ ሊወሰን ይችላል። አሁን ይሄ ምክክር ኮሚሽን በሚያደርገው እንቅስቃሴ ይገባናል። አይወሰንም እያልን አይደለም፣ ግን 1983 ነው የሚሆነው። 1983 እኮ ህገ መንግስት ወጥቶ በህዝብ ውሳኔ ጸደቀ ተብሎ ተነግሮናል አይደል? አልተቀበልነው፣ ህብረተሰቡ አልተቀበለውም። እስካሁን ትልቅ የሆነ የፖለቲካ ቅራኔ ሆኖ ነው የቀጠለው ህገ መንግስቱ። ለምን? ፕሮሰሱ ትክክል አልነበረም፣ አሳታፊ አልነበረም። በህዝብ ስም ጥቂት የፖለቲካ ኃይሎች አስተሳሰባቸውን፣ አመለካከታቸውን፣ የፖለቲካ ፕሮግራማቸውን አገር ላይ ህዝብ ላይ የጫኑበት ሂደት ነው የሚባለው። ያ ሂደት ተመሳሳይ ነገር ነው አሁን እየተሰራ ያለው። የፈለገውን አይነት ኢቨን አይደለም ቀርቶ የምንቃወመውን የምንደግፈውን አይነት ህገ መንግስታዊ ማሻሻያ ቢያደርግ ይሄ ምክክር ኮሚሽን ቢያደርግ በሱ አማካኝነት ፕሮሰሱ የተበላሸ ስለሆነ ተቀባይነት አይኖርም። የሌላ ችግር መጀመሪያ ነው የሚሆነው። ስለዚህ አሁን ገንዘብ ነው እየጠፋ ያለው፣ ጊዜ ነው እየጠፋ ያለው እንጂ የትም የማይደርስ የምክክር ኮሚሽን ዓላማውን የሳተ ነው። ችግሩን ባለበት ቦታ የሚፈልግ አይደለም፣ በሌለበት ቦታ የሚፈልግ ነውና ጥሩ ነው ያነሳው ማለት ነው። ሁለተኛው ወደዛ ከመሄድ በፊት እንደው በአንድም ይሁን በሌላ አጋጣሚ እንደው አንተን አግኝተው የዚህ ምክክር ኮሚሽን እንደው ተሳታፊም ይሁን በሌላ መልኩ ግብዣ ቀርቦልህ ያውቃል? እንግዲህ እንደናንተ አይነት ፖለቲከኛ ካልተጠራ ጋብዘናል ይላሉ፣ በሌላ መልኩ ጥሪም አድርገናል እያሉ ነው። በቅርቡም እንደው የደረሰ ነገር አለ? የለም መሳይ። በነገር ላይ እዛ ምክክር ኮሚሽን ውስጥ ያሉ አንድ ሁለት ሰዎች ስልክ ቁጥሬ እንዳላቸው አውቃለሁ። ወዳጅነትም ነበረን፣ ስልክም እንደዋወል ነበረና ቁጥሬ ያላቸው ግን አንድም ጊዜ
በዛ ጉዳይ ላይ አነጋግሮኝ የሚያውቅ የለም። የታይታ እኮ ነው እንደዛ አይደለም ውጭ ሀገር ያለ ነው ሀገር ቤት እኮ ያሉትን ወሳኝ የፖለቲካ እንቅስቃሴ የሚያደርጉትን ኃይሎች እኮ እያነጋገሩ አይደለም። እናነጋግርም ሲሉ እኮ ሌላ እኮ የፖለቲካ ሸፍጥ ነው ሲያራምዱ የምታያቸው። ትጥቃችሁን ፈታችሁ ተሸንፋችሁ ግቡ ነው እያሉ ያሉት። ይሄ የአገዛዙ አጀንዳ አስፈጻሚ ናቸው እንጂ እውነተኛ የሆነ ሀቀኛ የሆነ እርቅ፣ ሰላም በኢትዮጵያ ለማምጣት እየሰሩ አይደለም። በታሪክ የሚያስጠይቅ ነገር ነው እየሰሩ ያሉት። በጣም አሳፋሪ የሆነ ነገር ነው እየሰሩ ያሉት። ያሳዝናል። አንዳንዶቹ ሰዎች በጣም ትልቅ ሰዎች ናቸው። በግል ህይወታቸው ውጤታማ የሆኑ አንቱ የተባሉ ሰዎች ናቸው። እንደዚህ የአንድ አምባገነን መንግስት መጠቀሚያ መሳሪያ ሆነው ይህን ያህል ጊዜ፣ ገንዘብ፣ ያገር ማባከን አሳዛኝ ነገር ነው እና ማንም ጠይቆን የሚያውቅ የለም። ግን ቅድም እንደው አንድ ሀሳብ ልጨርስልህና ጠቅላይ ሚኒስትሩ መደመር ኢንአክሽን ነው ያሉት አይደለ? መደመር በተግባር ነው ያሉት። እውነቱን ለመናገር ደጋግመን እንደገለጽ ነው ይሄ የኢንተርኔት ትዕይንተ ህዝባችን መነሻ ነው፣ እርሾ ነው ወይም መስፈንጠሪያ ነው። እንደ ትልቅ ነገርም ወይም እንደ ትልቅ ውጤትም አስበን ያደረግነው አይደለም። ይሄ የኢንተርኔት እንቅስቃሴ ግን ይሄ ምናልባት የመደመር በተገቢው መንገድ እንቅስቃሴ ግን ኢንአክሽን መሬት ላይ ይወርዳል። ጠቅላይ ሚኒስትሩ እንዳሉት መደመርን ኢንአክሽን ኢትዮጵያ ውስጥ ማሳየት አለብን፣ እንችላለን የሚል እምነት ነው ያለኝ። ወደዛ አቅጣጫ ነው የምንሄደው እና የኋላ የጠየቀውን ጥያቄ ከዚሁ ጋር ለማያያዝ ቀጣይ እንቅስቃሴዎች ምን አሉ የሚለው እየሰራን ነው። ለምሳሌ አንዱ ምንድነው ይሄ የአብሮነት የኢትዮጵያ ስብስብ አድሆክ ሆኖ ነው ሲሰራ የነበረው። ቋሚ የሆነ አመራር ገና አልመረጠም። ህጋዊ እውቅና እስካሁን የለውም። ባይሎ አልነበረውም። ስለዚህ አሁን እነዚህ ነገሮች ለማሟላት እየሰራ ነው እና በቅርብ ጊዜ የአብሮነት ኢትዮጵያን የሚመራው ቦርድ ማን እንደሆነ እነማን እንደሆኑ ስራ አስፈጻሚዎቹ እነማን እንደሆኑ ለህብረተሰቡ ይፋ እናደርጋለን። ያኔ እኔ ብቻ እየመጣሁኝ አላወራም ማለት ነው። በተለያየ የስራ ኃላፊነት የያዙ ብዙ ሰዎች የሚሳተፉበት መድረክ እንደሆነ ይታያል ማለት ነው። በአሜሪካን መንግስት ምዝገባ እናካሂዳለን። ለትርፍ የማይሰራ የፕሬዠር ግሩፕ የሆነ አካል መሆኑን የሚያሳይ ምዝገባ እናካሂዳለን። የባይሎ የማጽደቅ ስራ እየሰራ ነው። ድራፍቱ ተዘጋጅቶ ውይይት እያካሄደ ነው። ስለዚህ አንዱ የምንሰራው ይሄ ውስጣዊ ሁኔታችንን በደንብ አድርጎ የማጠናከር ስራ ነው። እሱም በአጭር ጊዜ እንጨርሳለን የሚል እምነት አለኝ። ከዛ ጎን በጎን ግን ስራ አልፈታንም። ትልቅ የሆነ የህብረተሰብ ተነሳሽነት ተፈጥሯል። ምንድን ነው እየሰራችሁ ያላችሁት? በቀጣይ ምን ልትሰሩ አስባችኋል? ቅድም ካልኩ ከፍተኛ የሆነ ከጠበቅነው በላይ የትግል ተነሳሽነት ነው። ስለዚህ ከዛ ሞመንተም ጋር ሊሄድ የሚችል እንቅስቃሴ ማድረግ አለብን። ስለዚህ በአንድ በኩል ውስጣዊ ስራችንን እየሰራን፣ በሌላ በኩል ደግሞ ለዛ ለተጨባጩ ህዝባዊ እንቅስቃሴ አስፈላጊ የሆኑ ቅድመ ሁኔታዎችን እየሰራን ነው። አሁን ይሄን መድረክ የኢንቴሌክቹዋልስ መድረክ የሚቀጥለው ሳምንት እናካሂዳለን። ከሱ በሳምንቱ ወይም በሁለት ሳምንቱ ገና አልወሰንም የሚዲያ ሰዎችን ለእናንተ መድረክ እናዘጋጃለን። ቅድም እንዳልኩ የትኛውንም ያህል ተቃዋሚ ፓርቲዎች ብንተባበር ይሄ ትግል በሚዲያ ሰዎች ካልተደገፈ አስቸጋሪ ነገር ነው። የሚዲያ ሰዎች ካላመኑበትና የዚህ ትግል ደጋፊ ሆነው ካልቆሙ የትም መድረሳችን። ስለዚህ ሪሊ ተመሳሳይ ወይም ተቀራራቢ በሆነ ርዕሰ ጉዳይ ላይ የሚዲያ ሰዎችን እናወያያለን። አንድ እሱን ከጨረስን በኋላ ደግሞ ሲቪክ ኦርጋናይዜሽኖች ወሳኝ ናቸው። ፖለቲካ ፓርቲዎች፣ ሚዲያዎች እነዚህ ዋና ተዋናይ ናቸው። ሲቪክ ማህበራት ደግሞ ዋና ተዋናይ ናቸው። እነሱም ደግሞ እንዲሁ እንጋብዛለን። የፖለቲካ ትግሉን ሊረዱ ሊያግዙ የሚችሉ ሲቪክ ማህበራት እነማን ናቸው? እነዚህም ደግሞ አሰባስበን በዚሁ ተቀራራቢ በሆነ አጀንዳ እናወያያለን። ከዛ በኋላ ወደ ምንድን ነው የምንሄደው? እነዚህን 3 መድረኮች ከጨረስን በኋላ ተመልሰን ወደ ተቃዋሚዎቹ ነው የምንሄደው። ተቃዋሚዎቹ እንዲሁ ዝም ብሎ አንድ መድረክ ላይ መጥቶ መነጋገርና መለያየት ብቻ ሳይሆን ተጨባጭ በሆኑ የጋራ ጉዳዮች ላይ ህብረት ግራንድ ኮሊሽን የሚፈጥሩበትን ሁኔታ ማመቻቸት፣ ወደዛ ነው የምንገባው። ያን ስራ አሁን አቁመነዋል ማለት አይደለም። በአደባባይ ባይታይም ይሰራል። ስለዚህ እነዚህን ውይይቶች እስከ 2 ወር ድረስ ከጨረስን ከ2 ወር በኋላ የተቃዋሚዎቹ ወደ አንድ ግራንድ ኮሊሽን በሚኒመም አጀንዳ የሚመጡበትን ሁኔታ ነው የምንሰራው። ይህን ከጨረስን በኋላ ወደ ምንድን ነው የምንሄደው? ተጨባጭ ወደሆነ አገዛዝ አንበርክክ። ይሄ አገዛዝ አንቀጥቅጥ ሂደት ውስጥ ነው ያለ ነው። እየተንቀጠቀጠ ነው። በመንቀጥቀጥ ግን ማብቃት የለበትም። መንበርከክ አለበት። ወዶ ሳይሆን በህዝብ ትግል ተገዶ ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከክ አለ። ስለዚህ የዚህ ሁሉ አጠቃላይ ሂደት ውጤት ምንድነው? የምንጠብቀው ከ2-3 ወር በኋላ ተጨባጭ ወደሆነ መሬት ላይ ወደሚሰራ ሰላማዊ ህዝባዊ እምቢተኝነት መግባትና አገዛዝ አንቀጥቅጥ የሆነ ትግል ማድረግ።
ለዛ የሚያስፈልጉትን ዝግጅቶች ሁሉ እያደረግን ነው። ግን በአንድ አካል ተሳትፎ ወይም እንቅስቃሴ የሚሳካ ነገር አይደለም። መሳይ ሁላችንም በዚህ ጉዳይ ላይ አምነን ስንተባበር ነው። ፓርቲዎቹ ስንተባበር፣ ሚዲያዎቹ ስንተባበር፣ ሲቪክ ማህበራት፣ የኢትዮጵያ ኢንቴሌክቹዋልስ እነዚህ ሁሉ በአንድ ድምፅ ለህዝባችን አንድ አቅጣጫ ካሳየነው ህዝባችን የማይከተልበት ምን ምክንያት የለም። እኛ ከተበታተን ከተለያየን የተለያየ ነገር የምናወራ ከሆነ ግን ህብረተሰቡ በአንድነት ሊቆም አይችልም። ሪሊ የትኛው ነው ትክክለኛው አቋምና መንገድ የሚለውንም በአግባቡ ለመለየት ይቸገራል። ህብረተሰብ አንድ ሆነን አንድ አቅጣጫ አንድ መልእክት ከሰጠነው ግን ህዝባችን እንደሚከተል ምንም ጥርጥር። ስለዚህ የሁላችንም ትብብርና ርብርብ ያስፈልጋል። ይህን ስራ ከጨረስነው በኋላ እኔ እንደው ከልቤ ነው የምልህ፣ ማጋነን አይደለም። ይሄ በጣም እጅግ ደካማ የሆነ መንግስት ነው አሁን በስልጣን ላይ ያለ። በታሪካችን ካየናቸው መንግስታት ሁሉ ምንም የሚያስተሳስረው የጋራ አጀንዳ የሌለው በጥቅምና በስልጣን ጥያቄ ብቻ የተሰባሰበ ግልብ የሆነ ማህበራዊ መሰረቱን ኢትዮጵያ ውስጥ ያጣ ራሱን በተከታታይ ማንነቱን ያጋለጠ ህዝቡ ለትግል እንዲነሳሳ በራሱ መንገድ ምቹ ሁኔታ የፈጠረ አገዛዝ። በእኛ ዙሪያ የሚሰሩትን እነዚህ ቅድመ ሁኔታዎች ከሰራን በኋላ እኔ ይህን መንግስት ቻሌንጅ ለማድረግ የሳምንታት እድሜ በቂ ነው። በጣም ቀላል ከባድ ያደረግነው ውስብስብ ያደረግነው እኛ ነን። እኛ አለመተባበራችን፣ እኛ አንድ ላይ አንድ ቋንቋ መናገር አለመቻላችን፣ አንድ አቅጣጫ ለህብረተሰቡ ማሳየት አለመቻላችን በእኛ ድክመት ነው ይሄ አገዛዝ ይሄ ደካማ አገዛዝ እየኖረ ያለ እና ሪሊ እኔ አድካሚ የሚመስለኝ ረጅም ጊዜ ሊወስድብን የሚችለው ረጅም ጉልበት የሚጠይቀን በእኛ ውስጥ ያለውን ስራ አስቀድሞ በጥራት መስራት። ያን ከሰራን አገዛዙን ቻሌንጅ የማድረግና በህዝብ ትግል የማንበርከኩ ጉዳይ እጅግ ቀላል ነው የሚል እምነት ነው ያለኝ። መሳይ ምናልባት አቶ ልደቱ ሁለት ነገሮችን ከዚህ አንፃር መጥቀስ ከተቻለ፣ አንደኛ ይሄ የእናንተ ንቅናቄ ወይም አሁን ስብስቡ የዳያስፖራ ንቅናቄ ብቻ ሆኖ እንዳይቀራውን ቀደም ሲል ገልጻል። መሬት የማውረድ የሚባለው ላይ ምን ያህል በተጨባጭ እየተሰራ ነው ማለት እንችላለን? ምክንያቱም አሁን ሂደቱ በጣም የተጠናከረ ሲሄድ ልትገናኙ የምትችሉባቸውን መስመሮች በሙሉ የማቋረጥ ኢንተርኔትን ጨምሮ፣ ስለዚህ ከመሬት ላይ ካለው ከናንተ ትልቁ ኃይል ሊሆን ይችላል ለውጡን ሊያመጣ ይችላል ከምትሉት ኃይል ጋር የመነጠል ነገር ሊፈጠር ይችላልና ከዚህ አንፃር መሬት ላይ አስባችሁ አቅዳችሁ የዲያስፖራ ንቅናቄ ብቻ እንዳይሆን ምን ያህል እንደው ተጨባጭውን ነገር እየተሰራ ነው የሚል ነው። ሌላው ምናልባት የታክቲካል ግንኙነት ነው ከዛ በኋላስ የሚለው ላይ ተዘጋጅተናል። ብዙ ጊዜ ይባላል ኢትዮጵያውያን ስርዓት መጣል ይችላሉ፣ ስርዓት መትከል ግን አይችሉም ነው። ስርዓት ለመጣል የማይተባበርልሃል ከዛስ በኋላ ተመልሶ ታጥቦ ጭቃ እንዳይሆን ምን የታሰበ ነገር አለ? እንደው ከወዲሁ መነጋገር ካልተጀመረ ዝም ብሎ በትብብር ስርዓቱ መጣልማ እንዳልከው ብዙም ላይከብድ ይችላል። በጣም መሰረታዊ ጥያቄ ነው መሳይ አሁን ያነሳው። አንደኛ ቅድም ያልከው ላይ ልምጣና በዋናነት እኛ የምናምነው ትግሉ ሊካሄድም ሊመራም የሚችለው ሀገር ውስጥ ነው የሚል እምነት ነው ያለው። ዋናው ውጭ ሀገር ትግል መካሄድ ይችላል። የዛ ትግል ዋና ሚና ግን ትግሉን መደገፍና ማጠናከር ነው። በዋናነት ትግሉ የሚካሄደው አገዛዙ ያለበት ህዝቡ ያለበት ሀገር ውስጥ ትግሉን በዋናነት የሚመሩት ኃይሎች ሀገር ውስጥ መኖር አለባቸው የሚል እምነት ነው ያለው። ለዛ ነው በቀደም ለምሳሌ 15 የፖለቲካ አመለካከት የሚወክሉ ኃይሎችን የጠራ ነው አይደል? ከ15 ውስጥ 8ቱ ሀገር ቤት ያሉ ናቸው። ለምንድን ነው 8ቱን ሀገር ቤት ያደረግነው? ውጭ ሀገር ያሉ ሰዎችን ብናደርግ ሞር ይቀል ነበር። በቀላሉ እናገኛቸዋለን፣ ኢንተርኔት አይቆራረጥም፣ አገዛዙን አይፈሩም፣ በቀላሉ ይገኙልናል። ኖ ይሄ ትግል በዋናነት መካሄድ ያለበት ሀገር ቤት ነው። ለውጥ የሚያመጣውም ሀገር ቤት የሚካሄድ ትግል፣ ዋናዎቹን ትግሉን የመምራት ኃላፊነት ያለባቸው ሀገር ቤት ያሉ ሰው የሚል እምነት ስላለን አንዱ ይመስመር አለ። ስለዚህ ገንቢ በሆነ ሁኔታ ግን ውጭ ያለው ኃይል ትግሉን የሚያጠናክር ከፍተኛ ሚና አለ። እውነቱን ልንገርህ የማጠናከር ብቻ አይደለም፣ ትግሉን የማይጎዳ ስራ መስራት ራሱ ስራ ብንሰራ ቀላል አይደል። ሀገር ውስጥ ያለው ትግል እየተበከለ ያለው እየተበተነ ያለው እርስ በርስ ስምምነት እንዳይኖር አንጃዎች እንዲፈጠሩ እያደረገ ያለው አብዛኛው ኃይል ውጭ ሀገር ያለ ይህን ራሱ ማስቀረት በጎ ያልሆነ ነገር መስራቱ ማስቀረት አገር ቤት ላለው ትግል እጅግ ትልቅ ጥቅም አለው የሚል ነው። ከዛ በላይ ግን አልፈን ትግሉን በአዎንታ ሊደግፍ የሚችል ስራ ከፍተኛ ስራ እዚህ ሀገር መስራት ይችላል። የፋይናንስ ድጋፍ ይፈልጋል። የሀገር ውስጥ ትግል በዚህ ረገድ ትልቅ ሚና መጫወት ይችላል። የኢንፎርሜሽን ፍሰት ይፈልጋል። እዚህ ነፃነት ያለበት ሀገር ነው። ሚዲያ እንደ ልብ ነው። በዛ ረገድ ትግሉን የሚረዳ ትልቅ ነገር የፒአር ስራ መስራት ይችላል። በዲፕሎማሲ ረገድ ትግሉን ሊያጠናክር ወደ ውጤት ሊያበቃ የሚችል ትልቅ ስራ መስራት ይችላል። በጣም ደካማ የዲፕሎማሲ ስራ ነው እየተሰራ ያለው። ትግሉን የሚያጠናክር ስራ አይደለም እየሰራን ያለው። ስቴት ዲፓርትመንት በኢትዮጵያ ጉዳይ ላይ አሁን ጥሪ ቢያደርግ ተሰባስቦ መቅረብ የሚችል ኃይል የለም።
ሁሉም እንዳልከው የራሱን አካባቢና የፖለቲካ አጀንዳ ይዞ ነው የሚቀር። እንደውም መቅረቡ ትዝብት ውስጥ ነው የሚጥለው። ይችን ሀገር በጋራ የማስቀጠል ፍላጎትና ችሎታ ያለው ኃይል አይደለም የሚል መልእክት ነው ለዲፕሎማቲክ ኮሚኒቲው የምናስተላልፈው። እና ሪሊ ይህን ሁሉ ችግር ከፈታን አገር ቤት ያለው ትግል እንዲጠናከር ትልቅ አስተዋጽኦ ነው እና በዛ ረገድ የጠራ አመለካከት ነው ያለው። ሁለተኛ ያነሳው መሰረታዊ ጥያቄ እውነት ነው፣ የኢትዮጵያ ሕዝብ ሲታገል ነው የኖረው። መታገል ብቻ አይደለም፣ በትግሉ ሂደት ውስጥ ተሳትፎ እያደረገ መስዋዕትነት ሲከፍል ነው የኖረው እስካሁን ድረስ። ግን የተካሄዱት ትግሎች ሁሉ ፍሬ ሲያፈሩ አላየንም። ሲጨናገፉ ሲጠለፉ ነው ያየነው። ከዚህ ምንድን ነው የምንማረው የሚለውን ነገር ሲሪየስሊ ነው የወሰድነው እና ደግሜ ደጋግሜ በተለያዩ መድረኮች ገልጬዋለሁ። ሁለት ነገሮችን ማድረግ አለብን። አንደኛ የምናደርገው ትግል በስሜት መሆን የለበትም። በጥናት የተደገፈ መርህ ያለው በሀሳብ በአጀንዳ የተደገፈ መሆን አለበት። እንዲሁ በስሜት የምናደርገው ትግል የትም አያደርስም። ስለዚህ የፖለቲካ ቅራኔዎቻችን ምንድን ናቸው? እነዚህን ቅራኔዎች ልንፈታ የምንችለው በምን መንገድ ነው? የምንሄድበት መንገድ ምን አይነት መንገድ ነው የሚሆነው? የምንደርስበት ውጤት ምንድን ነው የሚሆነው? ፖስት ብልጽግና ኢትዮጵያ ምንድን ነው የምትሆነው? እንዴት ነው ይችን ሀገር ወደፊት ማስቀጠል የምንችለው በሚለው ጉዳይ ላይ የጠራ አጀንዳ መያዛል። አንዱ የአብሮነት ኢትዮጵያ ሊሞላው የሚፈልገው ክፍተት ይሄን አጀንዳ እያዘጋጀ ለፖለቲካ ኃይሎቹ ማቅረብ፣ አትሊስት መነሻ ማቅረብ፣ የማጽደቁ የመቀበሉ ጉዳይ የነሱ ሆኖ መነሻ አጀንዳዎችን እያቀረበ በዚህ ረገድ የጠራ አመለካከት እንዲ ትግሉ በስሜት ሳይሆን በጠራ ሀሳብ መርህ እንዲመራ ማድረግ አንዱ ይሄ ነው። ሁለተኛ በተናጠል መሆን የለም። 2010 እነ ዶክተር አብይን ለስልጣን ያበቃው እንቅስቃሴ በዋናነት ታውቃለህ በፓርቲ የተመራ አይደል። በቃ ብሶት ውስጥ ገባ ህብረተሰቡ፣ በተለይ ወጣቱ በኦሮሚያ በአማራ ክልል ትልቅ የሆነ ህዝባዊ አመጽ እንቅስቃሴ ተፈጠረ። መንግስት መቋቋም አልቻለም። ግን ተሰባስበው ይችን ሀገር እንዴት ነው ማስቀጠል፣ ለውጡን የሰመረ ማደርገው እንዴት ነው በሚለው ላይ ዝግጅት አልነበር። ፓርቲዎች አይደሉም የሚመሩት። ስለዚህ ተጠለፈ፣ ተኮላሽ። አሁን ይሄ ትግል ከዚህ መማር አለብን። በተናጠል ሳይሆን በጋራ ጉዳይ ላይ ተሰባስበን በህብረት የምንመራው ትግል መሆን፣ በቁጥጥራችን ስር ያለ የለውጥ ሂደት መሆን አለበት፣ ትግል መሆን አለበት። ማንም ዝም ብሎ ተነስቶ በስሜት የሚመራው መሆን የለበትም። እንደው የህብረተሰቡን ብሶት በመቆስቆስ የሚመራ ትግል መሆን የለበትም። ከዛ መማር አለበት። እነዚህ ሁለት ነገሮች ካሳካል፣ የአስተሳሰብ ጥራት ካመጣ፣ በድርጅቶች ህብረት እንዲመራ ካደረግን ውጤቱ አገዛዝን መጣል ብቻ አይሆንም። ውጤቱ ከአገዛዙ በኋላ ዘላቂ የሆነ ሰላም እና ዘላቂ የሆነ ዴሞክራሲ የማምጣት ነው እና በዚህ ረገድ በጣም ልዩ ትኩረት ሰጥተን እየሰራን፣ አለበለዚያ ያለፈውን ታሪክ ነው የምንደግመው። መሳይ ይሄ አገዛዙን እኮ የመጣል ጉዳይ እኮ በራሱም የውስጥ ችግር እኮ ነገር ሊፈርስ ይችላል። ታጣቂ ኃይሎችም እኮ ተጠናክረው እኮ ነገር ያፈርሱት እኮ ይችላል። ደካማ መንግስት ነው፣ ያው እየተሸረሸረ ነው። እንደው ሌላውን እንተወውና በኢኮኖሚ አቅም ብቻ ጦርነቱን እኮ ማስቀጠል የማይችልበት ሁኔታ አንድ ወቅት ላይ ይፈጠራል። ይሄ መንግስት ወዳቂ መንግስት መሆኑ እኮ ጥርጥር እኮ የለው። ውስጡን ቅድም እንዳልኩ ያያያዘው አስተሳሰብ አይደለም፣ ሀገራዊ ወይም ህዝባዊ አጀንዳ አይደለም፣ ወይም ርዕዮተ ዓለም አይደለም። ያስተሳሰራቸው ጥቅም ነው፣ ገንዘብ ነው፣ ስልጣን ነው። ይሄ ኃይል የትግል ጫናን ለረጅም ጊዜ ተቋቁሞ መቀጠል የሚችል አይደለም፣ በማንኛውም ጊዜና ሁኔታ ሊበተን የሚችል። ስለዚህ ትልቁ ጥያቄ ያገዛዙ መውደቅ አይደለም። ከወደቀ በኋላ ይሄ የወቅቱ ትግል እንዳለፉት ትግሎች ይሄ ሁሉ መስዋዕትነት ከተከፈለ በኋላ ይጠለፋሉ፣ ይኮላሻሉ። ይሄ እንዳይሆን መስራት አለ። በዚህ ረገድ ከሰራን ነው ካለፈው የተሻለ ነው ልንል የምንችለውና ሪሊ ቤዚክ የሆነውን ጥያቄ ነው ያነሳው። እኛም ልዩ ትኩረት ሰጥተን እየተንቀሳቀስን ያለነው በሱ ጉዳይ ነው። አቶ ልደቱ በኢትዮጵያ ከቅርብ ጊዜ ወዲህ ተዋናዮቹ በዝተዋል። የሀገር ውስጥ ብቻ ሳይሆኑ አሁን የጂኦፖለቲካል የሚባሉ በጣም ከአፍሪካው ቀንድ ጋር በተያያዘ ብዙ እጆች ገብተዋል። ብዙ ተዋናዮች እንዲገቡ ደግሞ አብይ አህመድ ፈቅዷል። በተለያየ መልኩ አሁን መሬት እስከ መያዝ ብዙ ንብረት እስከ ማፍራት ነገ ከነገ ወዲያ የሚመጣውን ነገር አናውቀውም። ከዛ አንጻር የጂኦፖለቲካ አጠቃላይ ሁኔታውን የእናንተ መሰባሰብ የኢትዮጵያ ፖለቲካ ኃይሎች ብቻ መሰባሰብ ለውጥ ላይ ያመጣ ይችላል። በአንድም ይሁን በሌላ እነዚህ ከዳር ያሉ ጥቅም አለን ወይም ደግሞ በሌላ መልኩ የፖለቲካ ፍላጎታቸውን ለመጫን የሚፈልጉ ኃይሎች ነገ እንቅፋት ወይም ደግሞ በእናንተ ማለት ትልቅ አደጋ ሊያመጡም ይችላሉና እሱን ታሳቢ ያርጋቸዋል። አዎ ምንድነው እሱ ጥያቄ ተገቢ ጥያቄ ነው። ግን ይሄ ከዲፕሎማሲ ከውጭ ወይም ከጂኦፖለቲክስ ጋር የተያያዘው ምን ጊዜ የሚሆን ከውስጣዊ ሁኔታ ጋር ተያያዥ ነው። እንደ ሀገርም እንደ መንግስትም እንደ ተቃዋሚም ውስጣዊ ጥንካሬ ካለህ የዲፕሎማሲ ድጋፍ የማግኘት እድል ሰፊ ነው። ውስጣዊ ጥንካሬ ከሌለህ ግን ድጋፍ አታገኝ። ስለዚህ ከዚህ አንፃር
አገዛዙን ካየነው ከጊዜ ወደ ጊዜ በዓለም አቀፍ ደረጃ ያለው ተቀባይነት እየወረደ ነው። ማንነቱን የውጭ ኃይሎች የውጭ መንግስታት እያወቁት ነው የመጡት። እያወቁት መጥተው ግን ተጨባጭ የሆነ እርምጃ ወይም ደግሞ ድጋፍ ለምንድን ነው ለተቃዋሚ ጎራ የማያደርጉት? ቅድም ያለው ክፍተት ስላለ ተቃዋሚው ጎራ ይሄን ኃይል ከስልጣን አስወግዶ የተሻለ ስርዓት አምጥቶ አገሪቱን እንደሚያስቀጥላት ግልጽ የሆነ ማሳያ እያቀረበ አይደል? በዛ ደረጃ መተማመን እየፈጠረ አይደል? በዚህ ምክንያት እየጠሉትም ደካማ መሆኑንም እያወቁት እንዳይሞት እንዳይድን ይሄ ግሉኮስ አይነት ነገር እየሰጡ ይሄን አገዛዝ ማሰንበትን የመረጡበት ሁኔታ ነው። ሪሊ ለዛ ጉዳይ ዋናዎቹ ተጠያቂዎች እኛ ነን የሚል እምነት አለ። ያን እንዲያደርጉ ያደረጋቸው የኛ ድክመት ነው። እኛ ተጠናክረን ካገዛዙ የተሻለን መሆናችንን ኢትዮጵያን በተሻለ መንገድና ሁኔታ የምናስቀጥል መሆናችንን በተጨባጭ ካሳየናቸው ብዙ ወዳጆችን ማፍራት እንችላለን። በጂኦፖለቲክሱ ያለውን የኃይል አስተላለፍ መቀየር እንችላለን። ሁለተኛ እንኳንስ ደንበኛ ስራ ሰርተንና የተሻለ ዲፕሎማሲ የተሻለ ፒአር ስራ ሰርተንና አሁን ባለውም ተጨባጭ ሁኔታ እኮ ገዢው ፓርቲ ያለው የዲፕሎማሲ ድጋፍ እኮ እዚህ ግባ ምትለው አይደል? ኢቭን በአካባቢ ሀገር እነማን ናቸው ወዳጆቹ? አብዛኛዎቹ እኮ በጠላትነት ተሰልፈዋል። ከሱዳን ጋር ያለበትን የገባበትን ቀውስ እናውቃለን። ከኤርትራ ጋር ያለበትን ቀውስ እናውቃለን። ከጅቡቲ ጋር ያለበትን ሁኔታ እናውቃለን። ከሶማሌ ጋር ያለበትን ሁኔታ እናውቃለን አይደል? እና ከአብዛኛዎቹ ጎረቤቶቹ ጋር እንኳን ስምምነት የሌለው መንግስት ነው። በአካባቢ ሀገሮች እናውቃለን እኮ አሁን አንድ ዩናይትድ አረብ ኤሚሬትስ ናት በዋናነት። እሷም ደግሞ ትቀጥላለች ወይ በዚህ እነሱም ጥቅማችን በአካባቢ ያለን ጥቅም በዘላቂነት ይቀጥላል ወይ ብለው ማሰባቸው አይቀርም። ከሰልፍ ኢንተረስት ነው የሚነሱ። ይሄ ብልጽግና የሚባለው ፓርቲ ጠንካራ ፓርቲ ካልሆነ በአካባቢው ሰላም የማያመጣ ከሆነ የመቀጠል እድል ከሌለው ከሱ ጋር ለምንድን ነው የምንቆመው? ለምንድን ነው እሱ ላይ ኢንቨስት የምናደርገው ብለው ራሳቸው መጠየቃቸው አይቀርም። ያን ጥያቄ እንዲጠይቁ ግን ተቀናቃኙ ኃይል ጠንካራ ሆኖ ራሱን ማሳየት አለበት። ሀሳቡን በደንብ መሸጥ መቻል አለበት። እሱም ግን በተገቢ ሁኔታ እያደረግን አይደለም። ሪሊ ለዛ ዋናዎቹ ተጠያቂዎች እኛ ነን፣ የኢትዮጵያ የፖለቲካ ኃይሎች። በዛ ደረጃ ስራ ከሰራን ሪሊ በዲፕሎማሲ ረገድ ያለውንም ሁኔታ በብዙ ርቀት መቀየር እንችላለን። ይሄ መንግስት የዲፕሎማሲ ሀሁ የሚያውቅ መንግስት አይደለም። ከጎረቤቶቹ ጋር ሰላም መፍጠር የሚችል አይደለም። ዛሬ የወሰነውን ነገ የማያከብር እምነቱ ጠፍቷል። ማንም እኮ ይህን መንግስት አምኖ አሁን እንደ ስምምነት እንኳን መፈራረም የሚፈልግ እኮ የለም፣ የሚችል እኮ የለም። አገዛዙ ሊታመን የማይችል ኮንሲስተንት የሆነ አመለካከት ያለው እንዳልሆነ እኮ በተጨባጭ በተግባር አሳይቷል። በየትኛውም ቦታ እየገባ ተገቢ ያልሆነ ነገር እየፈጠረ እየተነኮሰ ከአብዛኛው ጋር ተቃቅሮ የተናቀ መንግስት ነው እና እኔ እንደ ትልቅ ችግር አላየው። ግን ስራ ይጠይቃል። ያን ስራ በአግባቡ ከሰራን ሪሊ ብዙ ወዳጅ ማግኘት እንችላለን። ይህ አገዛዝ ራሱን በራሱ የነጠለ ነው። የሚሄድበት መንገድም ከዲፕሎማሲ አንጻር አዋጭ አይደለም። ምንም የሚረዱት እኮ ሀገሮች ለመሳሪያ ለመስጠት ወይም ለመሳሪያ ግዥ ነው የሚረዱት አይደል እንዴ? ከኢኮኖሚ አንጻር፣ ከኢንቨስትመንት አንጻር፣ ከፖለቲካ አንጻር የሚደግፉት ኃይሎች እኮ ከጊዜ ወደ ጊዜ እየጠፉ ነው የመጡት፣ እየቀነሱ ነው የመጡት። እርዳታ ራሱ ማግኘት የማይችልበት ሁኔታ ነው የደረሰው እና ትግሉ በተጠናከረ ቁጥር ትግሉ ተጠናክሮ የተቃዋሚው ኃይል ካገዛዙ በአስተሳሰብ በአመለካከት በድርጅታዊ ጥንካሬ የተሻለ ኃላፊነት መውሰድ የሚችል ኢትዮጵያ ለምትባለው ትልቅ ሀገር የሚመጥን አመለካከት ያለው የድርጅት ቁመና ያለው መሆኑን ካሳየ ምንም ጥርጥር የለኝም ዲፕሎማሲ ወዲያው ነው የሚቀየረው። ስለዚህ የዲፕሎማሲው ድጋፍ ከኛ ውስጣዊ ሁኔታ ጋር ተያይዞ መታየት ያለበት። እኛ ስንጠነክር አብሮ የሚጠነክር ነው፣ እኛ ስንዳከም ግን አብሮ የሚዳከም ነው እና ወሳኙ የእኛን ውስጣዊ ሁኔታ ማጠናከር። እሱን ካጠናከር ምንም ጥርጥር የለውም በራሱ መንገድ ይመጣል። አሁን የአብሮነት ኢትዮጵያ ይህን እንቅስቃሴ ማድረግ ጀመረ አይደል እንዴ? አንዳንዶቹ ለረጅም ጊዜ አነጋግረው የማያውቁ ዲፕሎማቶች አሁን ስልክ መደወልና ማውራት ጀምረዋል። ይሄ አካል ምን ሊፈጥር ነው? ምን እየተፈጠረ ነው? በሰራን ቁጥር የነሱን ቀልብ እንስባለን። የበለጠ በሰራን ቁጥር ደግሞ የነሱን ድጋፍ ማግኘት እንችላለን እና ሪሊ ይሄ መንግስት በጣም ራሱን የነጠለ መንግስት ነው። የዲፕሎማሲ ሀሁም የገባው መንግስትም አይደለም። ያው ታውቃለህ የኢትዮጵያ ዲፕሎማሲ በውጭ ጉዳይ ሚኒስትር የሚመራ አይደለም። ኢትዮጵያ እንደው በአንጻራዊነት ምንድነው የተሻለ ጥንካሬዋ ብለህ ብትል ዲፕሎማሲ ነበር። የአፍሪካ አንድነት ድርጅት መስራች፣ የተባበሩት መንግስታት ድርጅት መስራች፣ በዲፕሎማሲ ረገድ ሊዲንግ የሆነ ሚና በአፍሪካ ያላት ሀገር ነች። ስንት ኤክስፐርቶች ያሏት ሀገር ነች። አሁን ግን በአንድ ግለሰብ ምንም የዲፕሎማሲ እውቀት በሌለው በዶክተር አብይ አህመድ ነው ዲፕሎማሲ የሚባለው። ሁሉ
ሁሉም ነገር የሚሰራው እሱ እንደ ተቋም አይደለም እንደ ሀገር አይደለም ዲፕሎማሲው እየተካሄደ ያለ እሱ ደግሞ በዲፕሎማሲ ሀዋ ያልቆጠረ ሰው እንደሆነ እናውቃለን እንጥጥሬ ስለዚህ ሪሊ እኛ ራሳችንን ውስጣዊ ችግራችንን እስከፈታን ድረስ ቅድም ያልናቸውን ነገሮች በማንላ መልኩ ያስተሳሰብ የድርጅት ጥንካሬ እስካሳየን ድረስ አብዛኛው ውጫዊ ኃይል ከኛ ጋር እንደሚሰለፍ ጥርጥር የለኝም ይሄን በተጨባጭ ምን ያው ደካማ ከሆነ ግን ለንግግር እንኳን ስልካችን እንኳን አይመልሱም መሰል ዞር ብለው ያዩን ማይፈል ስለዚህ ያ ጥንካሬያችን ነው ሊያመጣቸው የሚችለው በራሳችን ነው መተማመን ያለው እንጂ ዝም ብለን ስርዓቱ መጥፎ ስለሆነ ብቻ እኛን እንዲደግፉን መጠበቅ ትልቅ ስህተት ነው ሆኖ ያውቃል አማራጭ እስከሌለ ድረስ አሁንም እንደ ግሉኮስ እንዳይሞትም እንዳይድንም እየሰጡ ያቆዩታል ይመስል ያቀርቡታል አማራጭ እስከሌለ ድረስ አማራጭ ሆነን እስከቀረብን ድረስ ግን ምንም አትጠራጠሩ ወዲያው ነው ፊታቸውን የሚያዞሩ አሁን ካለው ሁኔታ በራቀ መልኩ ዲፕሎማሲያዊ ድጋፉን ያጣል ይሟጠጣል እና ራሳችን ይሄን ተገንዝበን ጠንክረን ከሰራን የጂኦፖለቲክስ ጉዳይ እኔ በጣም ቀላል ነው ባይ ነኝ እንደው አቶ ልደቱ በቀጥታ ካንተ ጋር የተገናኘ አንድ ጥያቄ ላንሳና ምናልባት አንዳንድ ወገኖችን እናነጋግር ነበር ያንተ የኋላ የፖለቲካ ታሪክ የነበረ አሻራ በተለያየ መልኩ በያው አወዛጋቢም ተደርገ የምትታይበትም ሁኔታ አለ ብዙዎች የሚወዱን ያህል ብዙዎች ደግሞ ይጠሉሃልም ባይባል ባንተ በተቃራኒ የተሰለፉ እንዳለ ይታመናልና አሁን ልደቱ ሚናው መሆን ያለበት የፊት ወንበር ላይ መቀመጥ ሳይሆን ከኋላ ሆኖ ማገዝ ነው የፊት ወንበር ላይ ሲቀመጥ ከዛ ስብስብ የሚሸሹ የማይሳተፉ ይኖራሉ ነው አንዳንድ ትልልቅ የፖለቲካ ስብዕና ያላቸው ሰዎችም አሁን ከኋላ ሆነው ነው ያገዙ ያሉትና ከፊት ከሆነን ነገሮች ሊበላሹ ይችላሉ ስለዚህ ከኋላ ሆነን የአጋዥነት ሚና መጫወት ነው ያለብን የሚል ነገር ነው እንደውንን አስበህበታል ካለ የፖለቲካ የኋላ ታሪክ ተነስተ የኔ ሚና ፊት ወንበር ላይ አይደለም ከኋላ ሆኜ ላግዝ የሚል ውሳኔ ላይ መድረስ አልቻልክም ወል መነሻው ላይ እንነጋገር አንደኛ የሚወድ ብቻ ሳይሆን የሚጠላህም የሚለውን ለፍለ ለመናገር ትንሽ የከበደ መሰለኝ በደንብ ነው የሚጠሉ ሰዎች አሉት አምረረው የሚጠሉ ሰዎች አሉ እንኳን ስለኔ ዘርማን ዘሬን ጭምር በኔ የፖለቲካ አመለካከት ምክንያት የሚጠሉ ሰዎች አሉ ከመጥራትም አልፈው የኃይል እርምጃ መወሰድ አለባቸው መጥፋት አለባቸው ብለው የሚያምኑ ሰዎች አሉ እና እኔ በኢትዮጵያ ፖለቲካ አወዛጋቢ ፖለቲከኛ መሆኔ ምንም ጥርጥር የለውም የሚወደኝ ብዙ ሰው የመኖሩን ያህል የሚጠላኝም መኖሩ ምንም ጥርጥር የለውም እንደ መጥፎ አልወስደውም ምክንያቱም ያ የኢትዮጵያ የፖለቲካ ሂደት ነጸብራቅ ነው የሚገርመኝ ሁሉም ሰው የሚወደኝ ቢሆን ነበር ወይም ደግሞ ሁሉም ሰው የሚጠላኝ ቢሆን ኖሮ ሌላ ጉዳይ ነው የሚወደኝና የሚጠላኝ መኖሩ በኢትዮጵያ ፖለቲካ ስራ እስከሰራህ ድረስ የሚጠበቅ ነገር ነው ብዬ ነው ማምነው እርግጠኛ ነኝ አንተንም የሚወድ ሰው አለ የሚጠላህ ሁሉም አይወድም ሁሉም አይጠላም ስለዚህ ስራ እስከሰራን ድረስ ያ የማይቀየር ሁኔታ ነው መጠኑ ሚዛኑ ሊለያይ ይችላል እና ከሚዛን አንፃር ደግሞ ካየነው በጣም በተሳሳተ መንገድ ባሉባልታ ሰለባ ሆነው አብዝተው ይጠሩኝ የነበሩ ሰዎች አሁን እየተቀየሩ ነው ሂደቱን ፓተርኑን ካየኸው አሁን እኔን የሚያደንቁና የሚወዱ ሰዎች እየጨመሩ ነው እንጂ እየቀነሱ አይደለም እየቀነሱ የመጡት በተሳሳተ መንገድ ይጠሩኝ የነበሩ ሰዎች ያወግዙኝ የነበሩ ሰዎች እየተቀየሩ መጥተው ያም ሆኖ ግን ስቲል የሚጠሩኝ ሰዎች አሉ ወደፊትም ነገራቸው የሚቀር አይመስለኝ የሚጠሩ ሰዎች ከጠፉ የፖለቲካ አመለካከትም ችግር አለበት ብዬ ነው የማምነው ምክንያቱም የኢትዮጵያን የፖለቲካ ቅራኔ አይወክልም ማለት ነው ስለዚህ እንደሱ ነው የማየው አንድ ሁለተኛ ያነሳው ሐሳብ አለ ፊት ወንበር ኋላ ወንበር የሚለው ነገር እንደዛ የሚል አስተያየት የሚሰጡ ሰዎች እንዳሉ አውቃለሁ እኔ ወደፊት እንዳልመጣ ይፈልጉ እኔ ባለኝ መረጃ ደግሞ አብዛኛው ኃይል ደግሞ ወደፊት እንድመጣ ይፈልጋል ግፊት የሚያደርግ ከኔ ፍላጎትም ውጪ ግፊት የሚያደርግና በዚህ ደረጃ በአመራርነት ስራ የሚለኝ በጣም ብዙ ፖለቲካ ድርጅት አቋቁሜ ትግሉን እንደመራ ትልቅ ግፊት ነው ያለብኝ በሳይ አገር ቤት ለሄድ የተዘጋጁት ምንም አልነበረም አገር ቤት ሄጄ ፓርቲ አቋቁሜ በትግሉ ውስጥ የአመራርነት ሚና ሁሉ ሊሆን ነበር ሳይሳካልኝ ቀረ እንጂ ስለዚህ ሁለቱም አስተሳሰብ አለ በዛም ረገድ አንድ አስተሳሰብ አይደለም ያለው የባሰው እኔ ባለ ግንኙነት እንዳው ወደፊት እንድመጣ ተስፋ እንዳልቆርጥ የበለጠ የአመራርነት ሚና እንዲኖረኝ የሚጠይቁት ከጊዜ ወደ ጊዜ እየበዙ ነው በየሄድኩበት የሚያጋጥመኝ አመለካከት እነሱ ይሄ ማለት ግን አንተ ያልከው ደግሞ የለም ማለት አይደለም ኋላ ቢሆን ይሻላል ብቻ አይደለም ከትግሉም ቢርቅ ቢጠፋ ይሻላል ብለው የሚያምኑ ሰዎች አሉ ምክንያታቸው ምን ይሁን ምን ማለት ነው ያ ማመለካከት አለ ነገር ግን አሁን እኛ ያዝነውን ሚና ደግሞ ሰው ቢገነዘበው ባግባቡ ጥሩ የአብሮነት ኢትዮጵያ የፖለቲካ ድርጅት አይደለም አንደኛ የፖለቲካ ድርጅት አይደለም የሚመዘገበው በፖለቲካ ድርጅትነት አይደለም ሁለተኛ ለምርጫ ውድድር ራሱ ነው ያቀርበው
የአብሮነት ኢትዮጵያ አንድ ፕሬሸር ግሩፕ ነው፣ ተጽዕኖ ፈጣሪ ግሩፕ ነው። የምንሰራው ጉዳይ ግን ከፖለቲካ ጋር የተገናኘ ነው። የፖለቲካ አቋምም በወቅታዊ የኢትዮጵያ ተጨባጭ ሁኔታ አለ። ስለዚህ አሁን የኮንፍሊክት ኦፍ ኢንተረስት እንዳይኖር ስለፈለግን ነው ይሄን ያደረገው። የፖለቲካ ድርጅት አቋቁመን ብንመጣ የኔን ተቀባይነት የኔን ስልጣን ጥያቄ ውስጥ ሊያስገቡ ነው የሚል ኃይል ሊኖር ይችላል፣ ሊሰጋ ይችላል፣ ሊፈራን ይችላል። እየተሰጋንና እየተፈራን የማሰባሰብ የማስተባበር ሚና ሊኖርና ይችላል። ደካማ ነው። ሁሉን ነገር ከፖለቲካ ከስልጣን ጥያቄ ጋር አያይዞ ሞቲቫችንን ጥያቄ ውስጥ ማስገባት ይኖር። ስለዚህ እኛ አሁን የፖለቲካ ድርጅቱ ነን ከምንመጣ ፕሬሸር ግሩፕ ሆነን እንምጣ። የፖለቲካ አጀንዳ የምናራምድ ግን የፖለቲካ ድርጅት ያልሆን ለስልጣን ማንወዳደር ሆነን እንምጣ። ስለዚህ እኛ ተቃዋሚው ጎራ አብሮ እንዲሰራ የጋራ አጀንዳ እንዲኖረው እንዲተባበር ይሄን ክፍተት ሊሞላ የሚችል እንቅስቃሴ ብናደርግ ኮንፍሊክት ኦፍ ኢንተረስት አይኖርም። ስልጣኔን ይጋፉኛል ተቀባይነትን ይጋፉኛል ብሎ የሚሰጋ ኃይል አይኖርም ብለን ያን ችግር ለመፍታት ነው የመጣው። ስለዚህ አሁን የፖለቲካ ኃይሎች ለምሳሌ ሲተባበሩ አንድ ሊደርሺፕ ቢፈጥሩ እዛ ሊደርሺፕ ውስጥ ነው ያልኖር ወይም የአብሮነት ኢትዮጵያ ይኖር። የኛ ሚና የማስተባበሩን ስራ ረቂቅ አጀንዳ የማቅረቡ ስራ ነው የምንሰራው ማለት ነው። ሊደርሺፕ ሲመረጥ ከፓርቲዎቹ ነው የሚመረጥ። እኛ ፓርቲ ስላልሆን እዛ ሊደርሺፕ ውስጥ ሚና አይኖርንም ማለት ነው። ህብረተሰቡ ይሄን ቢገነዘብ ጥሩ ነው። እንዲሁ ሰው ስላለ ሳይሆን ይሄን ሚና መተካት ይሄን ክፍተት መሙላት ተገቢ ነው ብለን ስላመን በራሳችን መንገድ የፖለቲካ ድርጅት መስርተን አይደለም የመጣው። ስለዚህ ምን ማለት ነው? አሁን ስጋት ያላቸው ልደቱ ወደ ፖለቲካ ድርጅት መሪነት ይመጣል የሚሉ ሰዎች ለጊዜው ይሄ ስጋት ሊኖርባቸው አይገባም። እኔ እዛ ሽኩቻ ውስጥ አሁን ልኖር አልችልም። እኔ የፖለቲካ ኃይሎቹ የአብሮነት ኢትዮጵያ የሚያደርገው የፖለቲካ ኃይሎቹ የጋራ አጀንዳ ኖሯቸው ግራንድ ኮሊሽን እንዲፈጥሩ ነው። ያን ኮሊሽን የሚመራው ኃይል የነሱ ውጤት ነው የሚሆነው። ከነሱ የሚውጣጣ ኃይል ነው። ከአብሮነት ኢትዮጵያ እዛ የአመራርነት ሚና ሊኖረው አይችልም። እኛ መድረክ የመፍጠር የማስተባበር ትልቁ ክፍተት ይሄ ነው ብለን ስለምን ይሄ ማለት ግን እኛ የራሳችን የፖለቲካ አመለካከት የለንም ማለት አይደለም። ከፈለግን ነገ ወጥተን የራሳችን ፓርቲ ማቋቋም አንችልም ማለት አይደለም። ይሄን የአብሮነት ኢትዮጵያ ውስጥ አሁን አባል ሆኖ መስራት የሚፈልግ ሰው የሌላ የፖለቲካ ድርጅት አባል ሊሆን ይችላል። አብሮነት ኢትዮጵያ ውስጥ ሲመጣ ግን የሚያራምደው የራሱን የፖለቲካ ፓርቲ አቋም አይደለም። በእኛ ባይሎ ውስጥ የተቀመጠውን አስተሳሰብ እና በጣም በጥንቃቄ በዚህ መልኩ ነው ያደረግነው እና ምናልባት አንዳንድ ሰዎች እንደዛ ሊመስላቸው ይችላል። የመሪነት ሚና ለመያዝ እየተንደረደርኩ እየመጣሁ እንደሆነ አድርገው የሚያስቡ ሰዎች ሊኖሩ ይችላሉ። ያ ቢሆን ኖሮ የፖለቲካ ድርጅት አቋቁመን ነበር። እኛ ፕሬሸር ግሩፕ ነው ያቋቋምነው። አክቲቭሊ እየተንቀሳቀሱ ያሉ ፓርቲዎች ህብረት ፈጥረው አመራር ፈጥረው ትግሉን እንዲያጠናክሩትና ለድል እንዲያበቁት ምንችለውን ሁሉ በማድረግ ያለውን ክፍተት መሙላት ነው እንጂ እኛ አሁን እዛ የሊደርሺፕ ውድድር ውስጥ የመግባት ፍላጎት አንገባም። ነገ አንድ ግራንድ ኮሊሽን እንዲመጣ እንፈልጋለን። ጠንክረን በዛ ጉዳይ ላይ ነው የምንሰራው። ያ ግራንድ ኮሊሽን ግን በሚኖረው አመራር ውስጥ አብሮነት ኢትዮጵያ ምንም ሚና አይኖርም። እኔም ሚና አይኖረኝ። ፓርቲዎቹ ናቸው የራሳቸውን አመራር የሚመርጡት። በዛ ደረጃ ወደፊት ተሳትፎ ሚና እንዲኖረን ከፈለግን እኛ ምንድነው ማድረግ ያለብን? ፓርቲ መስርተን መምጣት አለብን። አሁንም ተጨማሪ ፓርቲ ማምጣቱ ጠቃሚ ነው ብለን አላምን። ያሉትን ፓርቲዎች ችግራቸውን ፈተው ከተጠናከሩ የፓርቲ ማቋቋም ተጨማሪ ፓርቲ ማምጣት ምናልባት ሌላ ችግር ነው እንጂ የሚሆነው ጥቅም የለውም፣ ለጊዜው አያስፈልግም የሚል ጉዳይ ነው። ነገ ከነገ ወዲያ የኢትዮጵያ ሕዝብ ለምሳሌ ሰላማዊ የሆነ ህዝባዊ እምቢተኝነት አካሂዶ ይሄን አገዛዝ ወደ ሰላማዊ እንቅስቃሴ ቢያንበረክከው ያኔ የአብሮነት ኢትዮጵያ ፕሮጀክት አብቅቷል ማለት ነው። ፓርቲ አቋቁመን የምንወዳደርበት እንደ ማንኛውም ፓርቲ ሁኔታ ሊፈጠር ይችላል። የየራሳችንን ውሳኔ ልንወስን ይችላል። አሁን ባለው ጥያቄ ግን ለእኛ ትልቁ ጥያቄ አሁን የስልጣን ጥያቄ ነው። ማን መሪ ይሁን አይደል? እንደውም ማን መሪ ይሁን የሚለው ጥያቄ እንቅፋት ነው። ትግሉ እንዳይጠናከር ያደረገ ትልቅ ችግር እኔ የራሴን መሪ ላድርግ የሚል አመለካከት ከዛ ራሳችን እናውጣ ብለን ነው ያወጣ። የዛ ችግር አካል አንሁን ብለን ነው ይሄን መንገድ የመረጥነውና ይሄን ቢረዱት ጥሩ ነው ማለት ነው። ወደዛ አቅጣጫ የሚሄድ ፍላጎት አይደለም ያለው። ግን እንደዛ አይነት አመለካከት ያላቸው ሰዎች ስጋት ያላቸው ሰዎች እንዳሉ እረዳለሁ። መሳይ አሁን ያነሳሁን ጥያቄ ምናልባት በልዩነት የሚያነሱ ናቸው አንዳንዶቹ ከመጥላት ከምትለው ወይም አንተን ከመቃወም ሳይሆን እንዲሁ ይሄ መሰባሰብ የትላንቱ መቋሰልት የትላንቱ ብዙ ደስ የማይሉ ነገሮች ተፈጥሯል። እሱ ላይ ወደ መግባት ያለ አይደለም። እሱ በራሱ ጊዜ ግን መስላም ጥያቄ ጠይቅ እዚህ ላይ እሺ አሁን እንግዲህ ያለፈ ታሪካችን ሰዎችን ድርጅቶችን ለማሰባሰብ እንቅፋት ይሆናል የሚል አመለካከት አለ አይደል? አንዱ በቅንነት ያልከው ከዚህ ነው የሚመነጨው።
ሪሊ አሁን በኔ ደረጃ የኢትዮጵያ የፖለቲካ ኃይሎችን በተሻለ ሁኔታ ማሰባሰብ የሚችል ሌላ ኃይል አለ? ያ ቢሆን ኖሮ የበቀደሙ የአብሮነት ኢትዮጵያ ትዕይንተ ህዝብ በዛ መልኩ ይሆን ነበር? አንዳንድ ጊዜ ሰዎች የሚሰጡትን አስተያየት በተግባር ማየት ያለባቸው ይመስለኛል። እኔ ትልቁ ካፒታል ፖለቲካ ካፒታል ምንድነው ብትለኝ ባለፉት የትግል ሂደቶች ዋጋ ከፍዬ አቋም ይዤ ሳልወላውል በመቀጠሌ የያዝኩት ያገኘሁት ካፒታል ምንድነው ብትለኝ አብዛኛዎቹ የኢትዮጵያ ፖለቲካ ኃይሎች እምነት አላቸው፣ ስራቸው ይገኛሉ። ልደቱ አያደላም፣ ልደቱ ለጋራ ጉዳያችን ነው የሚቆመው የሚል በራስ መተማመን አላቸው። ይህን በተግባር ነው ያየው። እና ሪሊ ማንን ሲያዩ ነው የሚበረግጉት ወይስ ማንን ሲያዩ ነው የሚገኙት የሚለውንም ጥያቄ እንደው ከስሜት ወጣ ብለን መመዘን ያለብን ይመስላል። አዎ አሁንም ጭምር ልደቱ የተገኘበት መድረክ ላይ መገኘት አንፈልግም የሚሉ ጥቂት ሰዎች እንዳሉ አውቃለሁ። ይምንት ናቸው። የህብረተሰቡ አመለካከት ግን ከነሱ በጣም ርቋል። አሁን እንደዛ አይደለም። ሪሊ ባሉባልታ የተደረገ ዘመቻ ሁሉ የስም ማጥፋት እንቅስቃሴ ሁሉ የውሸት እንደሆነ ተንኮለኛ ግለሰቦች፣ የፖለቲካ ሰዎች ህብረተሰቡን አታለው አወናብደው የፈጠሩት ችግር እንደሆነ የኛ ህብረተሰብ ተረድቷል፣ በተግባር ተረድቷል። የኛን ስም ሲያጠፉ የነበሩ ሰዎች ዛሬ የት ናቸው? ትናንት የት ነው የነበሩ? አውቆታል ህብረተሰቡ። ሪሊ መነሻው ሀሳብ ራሱ ልደቱ የማሰባሰብ አቅም አይኖረውም ወይም እሱን ካዩ ሰዎች አይሰባሰቡ የሚለው በተግባር እየታየ ካለው ጋር የሚቃረን ነው። ያን ስልህ ግን ከድሮ የፖለቲካ አመለካከታቸው መማር ያልቻሉ ውቅያኖስ ውስጥ እንደሚኖረው ድንጋይ 40 ዓመት ውሃ ውስጥ ኖሮ ዋና እንደማይለምደው አለት 40 ዓመት ፖለቲካ ውስጥ ኖሮ አመለካከታቸው የማይሻሻል ሰዎች አሉ። ልደቱ የተገኘበት ቦታ እንደገኘ የሚሉ አንዳንድ ሰዎች አሁንም አሉ። እነሱ ለኔ አሁን የፖለቲካ ስብዕና አላቸው ብዬ አላምንም። ኦልሬዲ ራሳቸውን የገደሉ ሰዎች ናቸው። በተጨባጭ የማየው ግን እኔ ቅድም ነገር ያለው 15 የፖለቲካ ሰዎችን ስጋብዝ አንዱም አላቅማማ። አንተ ከሆንክ እንመጣለን ነው እንደው ተዘጋጁት እናንተ ከሆናችሁ አንተ ካለህበት እንመጣለን ነው። ይሄ ዝም ብሎ የተገኘ ነገር አይደለም። ትልቅ ዋጋ የከፈልኩበት ነው በህይወት የመርህ ሰው ሆኜ ለሁሉም በሚዛን ነገሮችን በማየት ባደረኩት የፖለቲካ ሂደት እንቅስቃሴ ያገኘሁት ትልቅ የፖለቲካ ካፒታል ሶሻል ካፒታል እና ሪሊ ሰዎች ያን ቢረዱት ጥሩ ይመስለኛል። ምናልባት ልደቱ ያው እንዳልኩት ወደኋላ መመለስ ተገቢ ስላልሆነ ነው የውይይታችንም አጀንዳም አይደለም። እንደው ባጭሩ መመለስ ከቻልክ ነው። ብዙ ወደኋላ ያንተን በተግባር በማስረጃ አስደግፎ የሚገልጹ ወገኖች እንዳሉ መዘንጋት ወይም ደግሞ እንት ማለት የለብንም አሉ። በትክክል ባንተ የፖለቲካ ስብዕና በነበረ በጣም አወዛጋቢ ከመሆን ባለፈም ደግሞ ብዙ ችግር ፈጣሪ እንደነበርክም በመግለጽ ማስረጃ ጠቅሶ የሚከራከሩ ወገኖች አሉ። እዛ ውስጥ ማስረጃ ጠቅሶ የሚከራከር የለም አጀንዳችን ስላልሆነ ነው። ነገር ግን አንተ እንደው የሚጸጽት ነገር የለም? ምንም አይጸጽትም? በተሳይ ባደረከው ባንድም ይሁን መጀመሪያ ያስቀመጥከው ነገር መጀመሪያ ነው። የሚተችህ አለ፣ ስላንተ መጥፎ ነገር የሚናገር አለ፣ ከበቂ በላይ አለ። መረጃ ጠቅሶ መረጃ አስቀምጦ እኔን የተቸ ሰው የለም እስካሁን። እኔን በሚመለከት መዝግብ ያለው ከመቶ በላይ ያሉ ባልታዎች አንዱ እውነት አይደለም፣ ተሳስቶ ሰው ነኝ፣ ጥፋት አላጠፋም አይደለም። ጥፋት በማጠፋባቸው ጉዳዮች ላይ ልጠየቅ እችላለሁ፣ ልተች እችላለሁ። እዛ ምንም ችግር የለብኝም። ሰው እስከሆንኩ ድረስ እስከሰራሁ ድረስ እሳሳት ላጠፋ እችላለሁ። በቀለበረ በዛ ነገር የሚመጣውን ትችት እቀበለዋለሁ። እኔን በሚመለከት የፖለቲካ ስብዕናዬን ለመግደል እኔን ከፖለቲካ ለማራቅ ተደርገው የተደረጉ እንቅስቃሴዎች ግን ምንም በመረጃ የሚደገፍ አይደሉም። አንድ ልጠቅስልኝ ከቻልክ ደስታውን አልችልም። በመረጃ የተደገፈ ምን አለ ንገረኝ። ልደቱ ምናልባት አሁን የውይይቱን አጀንዳ ስላልሆነ ልለፈው። ምክንያቱም ዋናው ማለት ነው ባታልፈውም ግን ልታቀርብ አትችልም። አንድ መረጃ ብዙ ነገሮች እንደሚኖሩ ሰብስበን አንድ ላይ የምንገናኝበት ምክንያቱም ለዚህ ውይይት ሲዘጋጅ በዋናነት የመጣሁት ይሄ ያደረክ ያለውን እንቅስቃሴ በተመለከተ ነው እንጂ በማስረጃ የሚደገፉ ብዙ ነገሮች ሊኖሩ እንደሚችሉ ምክንያቱም እነዚህም ሰዎች በፖለቲካው መድረክ ላይ ታማኒነት ያላቸው ናቸው። ብዙ ስራ የሰሩ ናቸው። ብዙ ዋጋ እየከፈሉ ነው። ያንተን ያህል ዋጋ የከፈሉ ያንተን ያህል ተደማጭነት ያላቸው አካላትም ትርጉም ያለው ህጋዊ የሆነ በራሳቸው የሚያቀርቡት ቅሬታም ተቃውሞም ይኖራል። እሱን አሁን አጀንዳ አድርገን ካመጣ ነው ጊዜም ሊበቃ ነው። ሰዎቹ እነማን ናቸው? ከኔ ጋራ ማነጻጸሩ ጥቅም ያለው አይመስለኝም። ብዙ አላቸው ካልክ ግን አንድ ማቅረብ የሚያቀት አይመስለኝም። ንገረኝ አንድ መረጃ። ግዴለም ልጠቅስ ይችላል። በራሴ የማውቃቸው ነገሮች ይኖራሉ። አሁን ግን
የውይይታችን አጀንዳ ስላልሆነ እንደ ወደ ቀጥታ ወደ መድረክ እንመለስ። ምክንያቱም የኢትዮጵያ ፖለቲካ አንዱ ችግሩ ሁላችንም ሁሌ ልክ ነን ያጠፋነው ነገር የለም ብለን እንደው ለይቅርታም ያልተዘጋጀን አንድም እንትናችንን እያበላሽ ያለው እሱ ነው። ስህተታችንን አምነን ልክ ነው ይሄ ነው ስለዚህ ይቅርታ እንጠይቃለን ብሎ በጸጸት ወደ መሄድ የምንችልበት አንድ ፖለቲካ ገጥሞኛ አቅም አንተን ጨምሮ ማለት ነው። በኢትዮጵያ ፖለቲካ እንደኔ ራሱን የሚተች ሰው የለም። የጻፍኳቸውን ጽሁፎች አንብበህ ሊሆን ይችላል። እኔ ቦርን አጌን ሊባል በሚችል ነው እንደገና የተፈጠርኩት። የኢትዮጵያ ፖለቲካ ትግል ውስጥ ስገባ ኢትዮጵያን አላውቃትም ነበር። የፖለቲካ አመለካከቴ አውዳሚ ነበር ብዬ ራሴን የተቸው ሰው ነኝ። አገሩን ያወቅኩት የፖለቲካውን ቅራኔ ያወቅኩት በሂደት ነው። ራሴን እያስተማርኩ ነው የመጣሁት። ወደፊትም አስተምራለሁ ብዬ የምል ሰው ነኝ። በኢትዮጵያ ፖለቲካ የከሰርኩ ፖለቲከኛ ነኝ ብሎ ማንም ራሱን ተችቶ አያውቅም። ጀማሪው ነኝ እና ራሴን የምተች ሰው ነኝ እኔ፣ ሌሎች ሰዎች ብቻ አይደለም። ያ ማለት ግን የሚወራብኝ አሉባልታ ትክክል ነው ማለት ግን አይደለም። ለምሳሌ ቅንጅትን አስመልክቶ በነበረው ሂደት የተወራው 100% ሐሰት ነው፣ ውሸት ነው። ቅንጅት ውስጥ በነበረው ሚና መሸለም ያለበት ኃይል ካለ ኢዴፓ ነበር መሸለም ያለበት። ከኢዴፓ ውስጥ ደግሞ ልደቱ አያሌው ነበር መሸለም የነበረበት። ቅንጅት በማድረግ ቅንጅትን እንዳይፈርስና ህልውና ኖሮት እንዲቀጥል በማድረግ ረገድ መሸለም ያለበት አካል ካለ እኛ ነበር መሸለም ያለበት። ያን ትክክል ነው ብዬ ልቀበል አልችልም። አንዱ ትልቁ ስህተት ምንድነው ብትለኝ ከነ ዶክተር ብርሃኑ ነጋ ጋራ ፖለቲካ ይሰራል ብዬ መስሎኝ በተሳሳተ አመለካከት አብሬ መስተለፌ ያጸጽተኛል። ለምሳሌ ትልቅ ስህተት ነው። እንዳልኩ ነው። እሱንም በተመለከተ የምርጫ 97 እሱ ጋር ተከትሎ ያሉት ብዙ ነገሮች አሉ። እሱን አሁን አጀንዳ አድርገን ካመጣን በጣም ከባድ ነው። ምክንያቱም በወቅቱ የነበረን ሚና በቅርበት የሚያውቁ ሰዎች እኛም ትንሽ ራቅ ብንልም ምናቃቸው ነገሮች አሉ። በማስረጃ አስደግፈን መግለጽ መከራከር እንችላለን። ሌላ ቀን አድርገው የተሻለ ነው። ግን ዛሬ ይሄን እሺ ግድ የለም ለምን መሰለህ አንተ ጥቅል ታረገውና ያልሆነ መልእክት ታስተላልፋለህ። ጥቅል ማድረግ ሳይሆን አጀንዳችን አይደለም ተጀመርነው የሚቋጭ አይደለም። ስለዚህ ከውይይታችን ዛሬ ካሰብኩት አጀንዳ ወጥተን ሌላ ነገር እንዳይመስልብን እንጂ እኔም ከጀመርኩት አበቃም ብዙ ነገሮች አሉ ግን አይጠቅመንም ብለን ወደሚቀጥለው ምዕራፍ መሄድ እንችላለን የሚለው ላይ ነው እንጂ አንደኛ ይሄን ነገር ያነሳሁት ብዙ ነገር አለ ለማለት ያለው አንደኛ ይሄን ጉዳይ ያነሳሁት እኔ አይደለሁም አንተ ነህ ያነሳው አይደል? ካነሳሁ ደግሞ በጥቅሉ የተሳሳተ አመለካከት ለህዝብ አስተላልፈህ መቀጠል የለብን ነው የኔ ጥያቄ። ብዙ የምትለውን ነገር ተውና አንድ አቅርብልኝ ስለ ልታቀርብ አትችልም። አንተ ብቻ አይደለም በኔ ላይ ዘመቻ ያካሄዱ መጽሐፍት የጻፉ ሁሉ አንድ በተጨባጭ የሚያቀርቡት መረጃ የለም። ህብረተሰባዊ ገብቶታል፣ ተረድቷል። መረጃ እንደሌለ ሐሰት እንደሆነ ገብቶት ተቀብሏል። አሁን ምን እንደሆነ ያውቀዋል፣ ገብቶታል። ስለዚህ ይሄን ጉዳይ ማስቀጠሉ ጥቅም የለውም። አነሳው አንተ ስላነሳው እኮ ነው መሳይ። አሁን ስለነ ፕሮፌሰር ብርሃኑ ነጋ ሌሎችም በሱ ዙሪያ ያሉ ሰዎች ሰው ልክ እነሱ አሁን አቋማቸውን ቀይረው ሰው ስለነሱ ያለው አስተሳሰብን ቀየርኩ ይላል። ኖ በምንም ተአምር እነ ዶክተር ብርሃኑ አቋማቸውንም አመለካከታቸውንም ቀይረው ድሮም ያው ናቸው፣ አሁንም ያው ናቸው። የተቀየረው እናንተ እነሱን የምታዩበት አይን ነው። ለምሳሌ ዶክተር አብይ አህመድ የዛሬ 7 ዓመትም ሲመጣ አሁንም ያው ነው። የተቀየረው እሱ አይደለም፣ እኛ እሱን የምናይበት አይን ነው የተቀየረው። በኔ ላይ አሉባልታ ሲያወሩ የነበሩ ሰዎች ዋናዎቹ አርኪቴክቸሮቹ እነ ብርቱካን ሚደቅሳ እነ ብርሃኑ ነጋ ተለውጠው አይደለም የተለወጠው፣ እናንተ እነሱን የምታዩበት አይን ነው። ልደቱም እንግዲህ ፕሮፌሰር ብርሃኑ ነጋም በፊት የነበራቸው አቋምና አሁን አንድ ነው የሚለው ነገር ብዙም ውሃ የሚያነሳ አይደለም። ሁላችንንም በፖለቲካው ያነቃቁ ፖለቲካን ምን እንደሆነ የሚያሳዩ ናቸው። ግን አሁን ምን ቡዳ እንደበላቸው አናቅም፣ ምን አይነት ነገር ውስጥ እንደገቡ አናቅም። ከኢትዮጵያ ሕዝብ ፍላጎት ጥቅም ወደ ኋላ ሄዱበትንም የተለያዩ ሰዎች የራሳቸውን ግምት ይሰጣሉ። ያው ሰሞኑንም አቶ ኤፍሬም ማደቡን በዚህ ዙሪያ አነጋግረን ያለን ነገር አለ። ከብርሃኑ ጋር ብዙ ነገር አቋሙን መርሁን ትቶ ወደዚህ የገባበት የራሱ ምክንያት ሊኖረው ይችላል። በፊት ግን ይሄ አይነት ስብና ነበረው ማለት አንችልም። ስለ ፍትህ የሚጮህ ስለ ነጻነት የሚጮህ ስለ ኢትዮጵያ ፖለቲካ የሰለጠነ የሚጮህ እንጂ ከእንዲህ አይነት ግለሰብ ጋር ስልጣን ተጋርቶ ወይም ደግሞ ስልጣን ተሰጥቶት
አብሮ ጭቆናን እያየ ፍትህ ሲረገጥ እያየ ይኖራል ብለን አልጠበቅንም። ስለዚህ ትላንት የነበረው አቋም ሁላችንም ያነቃቃ፣ ሁላችንም ያሰባሰበ አቅም ነበረው፣ መሪም ነበረ። ዛሬ ግን ያለበት ሁኔታ በእርግጥም እናንተ ያላችሁበት ስህተት ውስጥ ላይ ነበርኩ አልኩ እኮ። አንዱ የሚቆጨኝ ነገር ከነ ዶክተር ብርሃኑ ጋራ ፖለቲካ ይሰራል ብዬ አብሬ መሰለፌ ነው አልኩ። ያኔ ድሮ ኢህአፓ የነበሩ ሰዎች ዶክተር ብርሃኑን በቅርብ የሚያውቁ ሰዎች እያገኙ ይነግሩኝ ነበር፣ ከውጭ ሀገርም ሀገር ውስጥ ከዚህ ሰው የጋራ ፖለቲካ ልሰራ አትችልም፣ እናውቀዋለን፣ ነገ ከነገ ወዲያ ያፈርሳችኋል፣ እሱ ሁሉን ነገር ካልተቆጣጠረ በስተቀር አብሯችሁ ሊቀጥል አይችልም እያሉ ያን ሁሉ ተጋፍጬ ነው ኖ ብርሃኑ እንደውም መሪያችን መሆን አለበት ብዬ እኔ ካምፔን አደርግለት ነበር። ስህተት ነው ያኔ የሰራው፣ ገባኝ፣ አወቅኩት አብሬ ስሰራ። እኔ ያኔ የዛሬ 20 ዓመት ያወቅኩትን ግን አንዳንዶቻችሁ ሌላ 20 ዓመት ፈጅቶባችኋል አሁን ለማወቅ። እሱ ተቀይሮ አይደለም፣ አታላይነቱን ነቃችሁበት እንጂ አልተቀየረም እሱ። ለማንኛውም አቶ ልደቱ ወደ ውይይታችን እንመለስ። እንግዲህ አንድ ቀን ሁለታችሁም ፊት ለፊት ተገናኝታችሁ የምትከራከሩበት ጊዜ ስለምን እኮ ኖር ያለው አሁን በዚህ አጋጣሚ እሺ ካለ አቅርበው እሳውን አልችለውም። ማንም በዛ ጊዜ ጉልህ ሚና ነበራቸው የምትላቸው መረጃ አለን የሚሉ ሰዎችን አምጣችሁ ጉልህ ሚና የነበራቸው ማለት ነው። ከማንም ጋር አቀርቤ ጊዜ ላጠፋ አልችልም። እንደ ብርሃኑ አይነት እንደ ብርቱካን አይነት ሰዎች አምጣቸው እንነጋገር ከኔ ጋር፣ እንደ አንዳርጋቸው አይነት ሰዎች አምጣቸው እንነጋገር ከኔ ጋር። ለበዚያ አጋጣሚ ይቃቸዋለሁ አይደል? ባለፈውም ጥሪ አድርጋል። ነገር ግን እንዳልኩ ነው ያው ብርሃኑ ነጋ በነበረው ሚና አሁን አንተ ትላንትም እንደነበር አሁን ለኛ ግን የተለየ ስብዕና የነበረው ትልቅ የኢትዮጵያ የፖለቲካ ሀብት የነበረ ሰው ነው። በመጨረሻው ሰዓት እንግዲህ ታሪኩን አበላሽቷል። ስለዚህ እኛም ብናገኘው ምን ጠይቀው ይኖራል። ዛሬ ላይ እኛም ቅሬታ ስላለን በትናንት ነው እንቆራበት እውቀት የሌለው ሰው ነው እያልኩ እንዳልሆነ ደግሞ እንድትረዳለኝ ይፈልጋል። እውነቱን ልንገርህ አሁን የኢትዮጵያ መንግስት ወይም ብልጽግና የጠቅላይ ሚኒስትሩ ካቢኔ አለ አይደለም፣ በእውቀት ደረጃ በብቃት ደረጃ ማን የተሻለ ነው ብትለኝ ፕሮፌሰር ብርሃኑ ነው ብዬ ልልህ ይችላል። ያ የተለየ ጉዳይ ነው፣ እውቀት አይደለም ያልኩ። ቅንነት ግን የሴራ ፖለቲካ ነው ያደገበት፣ የሴራ ፖለቲካ ነው የሚያውቅ፣ ያን ነው የሚሰራው። የሀገርና የህዝብ ጉዳይ አይደለም ያስቀድመው። እሱ ያስቀድም ኖሮ ቅንጅት ማይፈርስም ነበር። አሁንም የህዝብን ትግል ሽጦ ከብልጽግና ጋር አይቆምም ነበር። ያ የእውቀት ማለት አይደለም። በእውቀት ደረጃ ካየን በጣም ሶፊስቲኬትድ የሆነ አስተሳሰብ ያለው የሚረዳ ሰው ነው እሱ፣ ብቃት ያለው ሰው ነው ብርሃኑ። እውነቱን ልንገርህ በቁጥር አንድ አሁን ካሉት ሚኒስትሮች የተሻለው ሰው እሱ ነው። ግን ቅንነት ከሌለህ በሴራ ፖለቲካ ከሆነ የምትመራው የትም አይደርስም። ጥቅም ከሆነ የሚገዛ የትም አይደርስም። ዝና ከሆነ የሚገዛ የትም አይደርስም። እሱም ማለት ነው እንጂ እውቀት የሌለው ሰው ነው ማለት አይደለም። ስለዚህ ብዙ ሰው የሚሳሳተው ያን እውቀቱን እያየ ነው። ትልቁ ችግር ይሄ ነው። አዎ እንግዲህ እንዳልኩት ነው። ወደ ሌላ ጊዜ በደንብ ማስረጃዎቹንም ሰብስበን ልንከራከር እንችላለን። አሁን የጀመራችሁ አሁን 20 ዓመት ያልተገኘ መረጃ በዛ በቀጥታ እንሄዳለን። እንዳልኩ ነው ሌሎች ጉዳዮችም ስላሉ ነው። እንደው አቶ ልደቱ ሰሞኑን ከአብይ አህመድ ጋር በተያያዘ ሰዎች አብረውም የሰሩ በፓርቲም ደረጃ አብረው የነበሩ በተለያየ መልኩም የሚያውቁት ሊቃን የኦሮሞ ሊቃን አብይ አህመድን የተመለከተ መረጃዎችን እያወጡ ነው። ደግመህ እንድትገልጽልን አይደለም። አንተም አንዳንድ ሚዲያዎች ላይ ቀርበ ስለ አብይ አህመድ በግል የምታውቀውን ነገር በግል የሰማውን ተናግራል። እንደው የሁሉንም ሰምተህ ስለዚህ ሰው ምን ማለት ትችላለህ? በጣም የሚያስደነግጡ በጣም ኢትዮጵያ አደጋ ላይ መሆኗን ከምን ጊዜውም በላይ እየተረዳን የመጣንበት ሁኔታ ነው ያለው። አጠገቡ ያሉት ሰዎች አንተም ጭምር በቅርብ የምታውቀው ነገር አለና እንደው የነሱን ሁሉ ጠቅለለ ምንድነው የተረዳው ስለዚህ ሰው? እንግዲህ መሳይ ምናልባት አላነበብከው ይሆናል እንጂ የዛሬ 5 ዓመት 27 ሲደመር 2 እንስሳ አስቀምጨዋለሁ። አሁን በስልጣን ላይ ያሉት ጠቅላይ ሚኒስትር ኢትዮጵያንና የኢትዮጵያን ሕዝብ የመምራት ልምዱ የላቸው። 1 2 እውቀቱ የላቸው። ሶስተኛውና ዋናው ግን ቅንነቱ የላቸው። አንድ ሰው ልምድ ከሌለው እውቀት ከሌለው ቅንነት ከሌለው እንኳንስ የሀገር አስተዳዳሪ የቤተሰብ አስተዳዳሪ መሆን አይችልም። በዚህ ደረጃ ነው መገልጻቸው ነው። እና አሁን የሚባለው ነገር ለኔ አዲስ ነገር አይደለም። የዛሬ 5 ዓመት የደረስኩበት ነው። እንደውም ደጋግሜ የተናገረው የመጀመሪያው 90 ደቂቃ አግኝቻቸው ካነጋገርኩ በኋላ በእኔ በኩል ጨርሻለሁ። ይሄ ሰውዬ በምንም ተአምር ለኢትዮጵያ ሕዝብ የሚመጥኑ መሪ እንዳልሆኑ አውቄያለሁ። እንኳንስ ለኢትዮጵያ ሕዝብ መሪነትና ለኔ ለተራ ጓደኝነትም አይመጥኑም። ለሱ ልንገር እሳቸው አይነት ሰው ጓደኛ ሊሆን አይችልም። ያላቸው ስብዕና እንደዛ ነው የተረዳው። እና እውቀቱ የላቸውም፣ ልምዱ የላቸውም። ከምንም ነገር በላይ ግን ቅንነቱ የላቸው። ኢትዮጵያ የምታሳዝን ሀገር ናት።
የስንት ሺህ ዘመን የመንግስትነት ታሪክ አላት ምንላት ሀገር የ130 ሚሊዮን ህዝብ የብዙ በጎ ታሪኮች ሀገር የሆነች ታላቅ ሀገር በእንዲህ አይነት ሰው መመራቱ ያሳዝነኝ። ማሳዘን ብቻ አይደለም ያሳፍረኛል። ስለራሴ ያለኝን ግምት ጥያቄ ውስጥ እንዳስገባው የሚያደርግ ነው ለማለት በዚህ ሰው የመመራታችን እና እኔ ያበቂ ይመስለኛል። ከዛ በላይ ብንለው ዋጋ የለውም ዝርዝሩ። አዎ በጣም ከባድ ነው። ሁላችንም በነበረን ቀረቤታ የሰማናቸው ነገሮች ያው የሚያስደነግጡ ብቻ አይደለም። ግን መሳያው እሱ እኔ አሁን ለምሳሌ ስለሳቸው መናገር አያስፈልግም ብዬ ትቼው ነበር አይደል? ግን እናቱ ታዬ ምናምን ወጥተው በእናንተ በምናምን ሲናገሩ አዲስ ነገር አይደለም የሰማሁት ነው ለመናገር። በተለያየ መድረክ ሰምቼዋለሁ ጉዳዩን እኔ ባልኖርበትም ማለት ነው። ግን በጣም ያዘንኩት ቀላል የማይባል ህብረተሰብ አዲስ ነው የሆነበት በአንድ በኩል፣ በሌላ በኩል ደግሞ ያገዛዙ ደግሞ ጭፍራዎች ልክ እነዚህን እውነት የተናገሩ ሰዎችን ሐሰት እንደተናገሩ ልክ ፈጠራ እንደተናገሩ የሐሰት ሴራ እያራመዱ እንደሆነ አድርገው የነሱን እውነት ለማዳፈስ ይሞክራሉ። በዛ ምክንያት ነው ወጥቼ የተናገርኩት እንጂ የመናገር ፍላጎት አልነበረም በዝርዝር ማለት ነው። እና አሁንም እውነቱን ለመናገር ሁላችሁም የምታውቁት ብዙ ነገር አለ። አንተን ጨምሮ አንተ እንዳገኛችሁ ስትናገር ሰምቻለሁ። እዚህ ጋር አሉ አርቲስት ታማኝ በየነ በደንብ ይቀርባቸው የነበሩ ናቸው። ይደዋወሉ የነበሩ ሰዎች እንደሆነ አውቃለሁ። የሚያውቁትን ነገር ለኢትዮጵያ ሕዝብ መጥተው መናገር አለባቸው። ለማ መገርሳ ለዶክተር አብይ እዚህ ስልጣን ላይ መቀመጥ ዋና ተጠያቂ ናቸው። እውነት ትናንትና ሲታገሉ የነበረው ለሕዝብና ለሀገር ከሆነ የኢትዮጵያ ሕዝብ በምን አይነት ሰው እየተመራ እንደሆነ ወጥተው መናገር አለባቸው፣ መመስከር አለባቸው። እና አቶ ታዬ ደንዳ የተለየ ዕዳ የለባቸውም። የራሳቸውን የልጆቻቸውን የሚስታቸውን ሕይወት አደጋ ላይ ጥለው ሀቅ ተናግረው የታሰሩት ሌላ የተለየ ዜግነት ድርሻ ኖሯቸዋል። ሀቁን የኢትዮጵያ ሕዝብ ማወቅ አለበት የሚል እምነት ስላላቸው፣ ስለዚህ ይሄ ውሸት እንደሆነ ጠቅላይ ሚኒስትሩ አሁን እኛ ከምንገልጻቸው ውጭና የተለዩ እንደሆነ እየተደረገ የሚደረገው ፕሮፓጋንዳ ለአንዴና ለመጨረሻ ጊዜ መመታታል። ይሄን ለመምታት ደግሞ ይሄን እውነት የሚያውቁ ሰዎች እየወጡ አሁንም መጨመር ማረጋገጥ ያለባቸው ይመስለኛል። እና የጠቅላይ ሚኒስትሩን ለመከላከል ጥረት የሚያደርጉ በቀቀኖች አፋቸው መዘጋት አለ። አፋቸው የሚዘጋው በቅርበት የሰሩ ሰዎች የሚያውቋቸው ሰዎች እየወጡ ሲናገሩ ይሄ ጉዳይ የጥቂቶች እውነት እንዳልሆነ ይታወቃል ማለት ነው። ግፊት ማድረግ ያለባችሁ ይመስለኛል። ሚዲያዎቹ እየደወላችሁ ጠይቋቸው። እነዚህን ሰዎች ቅረቡ። ምንድነው የምታውቁት? ለምን ዝም ትላላችሁ? አሁንም ተወናብዶ የቀጠለ የህብረተሰብ ክፍል አለ። አሁንም ይሄን ጉዳይ አገዛዙ እየተጠቀመበት ጥሩ መሪ፣ ጥሩ ስብዕና፣ ጥሩ እውቀት፣ አገር ፍቅር ያለው መሪ እንደሚመራት ተደርጎ እየተነገረ ነው። ትንሽም ይሁኑ የሚጭበረበሩ ሰዎች፣ የሚታለሉ ሰዎች አሉ። ተሟጦ ራቁቱን መቆም አለበት። ማን ነው ይሄን ሀገር እየመራት ያለው የሚለው ጥያቄ እውነቱን ለመናገር እና እኔ በዚህ አጋጣሚ ብትጋብዛቸው ግፊት ብታረግባቸው ጥሩ ነው ብዬ አምናለሁ። አዎ እየሞከርን ነው። እንግዲህ አቶ ገዱም ባለፈው ካንተ ጋር በሪዮት ሚዲያ ቀርበው የተወሰነ ስለ አብይ አህመድ የነገሩን ነገር አለ። ግን በቂ አይደለም ከነበራቸው ሚና አንፃር አቶ ገዱም ወጥተው መናገር እንዳለባቸው እናምናለን። እየሞከርን ያለ ነው። አቶ ለማ መገርሳንም በተመለከተ እንግዲህ ለናገኛቸው እየሞከርን ነው። ወጥተው እንደሚናገሩ ተስፋ እናደርጋለን። ግን ልደቱ ከማንም በላይ የአማራ ተወላጅ ሆነው አሁን በየዓለም ክፍሎች እንደዚሁ ተደብቀው አሉ ቦታቸው በአንድም በሌላ ወሳኝ የሆነ የአማራ ባለስልጣናት የነበሩ አሉ። ለምንድን ነው በዚህ ደረጃ መጥተው ማይናገሩት? አንድ እነዚህ የአማራ ተወላጅ የሆኑ ባለስልጣናት ከኦሮሞ ባለስልጣናት አሁን ከነታዬ ከነ ሚልኬሳ ጋር አንጻር ስናያቸው ከምንም በላይ የችግሩ ገፈት ቀማሽ ሆነው ማህበረሰብ የሚወክሉ ናቸው። ከማንም በላይ ቀድሞ መውጣት ሲገባቸው የተደበቁበት ሁኔታ በጣም አስገራሚ ነው። ሌላው ደግሞ አሁን ወጥተው የሚናገሩትን እንደነታየን እንደነ ሚልኬሳና አይነት ትላንት የተነበራችሁ ብለው ደግሞ የነሱን ምስክርነት ከአብይ ደጋፊዎች ባልተናነሰ ትላንት እናንተ ሳብራችሁ አልነበራችሁም ወይ ብለው የማኮሰስ የማሳነስ የሆኑ እንቅስቃሴዎችንም እያየን ነው። በዚህ ለነጻነት እንታገላለን በሚሉ ወገኖችም አንዳንዶች ናቸው፣ ብዙ አይደሉም። እነዚህንስ እንዴት ማየት እንችላለን? እንደው በጣም ጥሩ ጥያቄ ነው ያነሳው መሳይ። አንዱ ትልቁ ችግር ይሄ ነው። አሁን አማራ አካባቢ ያሉ ሰዎች አልክ ይፈራሉ ቢወጡ። ያገዛዙን ፕሮፓጋንዳ አይደለም የበለጠ የሚፈሩት፣ ተቃዋሚው ጎራ ራሱ አይቀበላችሁ። አሁን ያልከውን ጥያቄ ያነሳ ትናንት የት ነበራችሁ? እንደ አንድ ሰው ተጸጽቶ ትናንት የሰራው ትናንት ያደረገው ነገር ጸጽቶት መጥቶ ዛሬ ከተናገረ ምንድነው ችግሩ? ለምን ይጸጽታል ይባላል? አሁን አቶ ገዱ ሙሰድ ምሳሌ ማለት ነው። the best example አቶ ገዱ የዛ ስርዓት አገልጋይ ነው የነበረው፣ ምንም ጥርጥር የለውም። ስንታገለው ነው የኖረው እሱ የነበረበትን ስርዓት አይደል? ያፋኙ ኃይል አካል ነው የነበረው አቶ ገዱ። ግን ሲበቃው
እና ሁኔታውን በአግባቡ ሲረዳው ይገኛል። አገር ቤት እያለ ፓርላማ ላይ አውገዘ። ውጭ ሀገርም ከመጣ በኋላ ምንድን ነው ያለው? አጥፍቻለሁ፣ በተሳሳተ መንገድ ነበር የተጓዝኩት፣ ለዚህ ይቅርታ ጠይቃለሁ አለ። ስህተት ሰርቻለሁ አለ። በይቅርታም አላቆምም። ነገ ከነገ ወዲያ እውነተኛ የሆነ የሽግግር ፍትህ ሲመጣ ላጠፋው ጥፋት እንደ ድርሻዬ ተጠያቂ መሆን አለብኝ አለ። እና ከዚህ በኋላ ምን ትጠብቃለህ? አሁን አቶ ገዱን ከአገዛዙ ጭፍራዎች በላይ የሚያወግዙት ሰዎች አማራ ናቸው የሚባሉ ሰዎች፣ ስሙን የሚያብጠለጥሉ ሰዎች አማራ ናቸው የሚባሉ ሰዎች። ስለዚህ ሌሎቹ እንደምን ይበረታቱ? ተመሳሳይ ስድብ ውግዘት ነው የሚደርስብን ብለው ይፈራሉ። እና የሚያሳዝነው ይሄ ነው። አቶ ታምራት ላይ ሌላ የሩቅ ጊዜ ምሳሌ አድርገን ልንወስድ እንችላለን። አቶ ታምራት 5 ዓመት ነው ያገዛዙ አካል ሆኖ ያገለገለ። 5 ዓመት አይደል? በሙስና ነው የተከሰሰው። ያኔ 12 ዓመት ነው የታሰረው። 5 ዓመት አገልግሎ 12 ዓመት ነው የታሰረው። ከዛ በኋላ አገዛዙን አላገለገለም፣ ወጣ። ቱ ዘ ኤክስቴንት ህገ መንግስቱን ሲከተሉ የነበረውን ርዕዮተ ዓለም ሁሉ ስህተት ነበረ ብሎ የተቸሰው በአደባባይ ወጥቶ ላጠፋው ጥፋት ይቅርታ ይደረግልኝ ብሎ የኢትዮጵያን ህዝብ የጠየቀ ሰው። አንድ አማራ አታገኝም አሁን አቶ ታምራትን በበጎ የሚያነሳ። አቶ ታምራት ወጥቶ ኢንተርቪው ሲደረግ የሚጻፈውን ኮሜንት ብታይ ታዝናለህ። የሰው ልጆች ነን፣ ብዙ ጥፋት ልናጠፋ እንችላለን። የተሳሳተ ቦታ ላይ ራሳችንን አንድ ወቅት ልናገኘው እንችላለን። ዋናው ነገር ግን በቅንነት እውነታው ሲገባን በገባን መንገድ ስንረዳው መጸጸት ነው፣ ከልባችን ይቅርታ መጠየቅ ነው። ተጠያቂነትም ከመጣ ለመጠየቅ ዝግጁ መሆን ነው። ትናንት እዚህ ቦታ ነበርክ ብሎ እንዲህ አይነት ቅስቀሳ ማድረግ ትግሉ በጣም የሚጎዳ ነው። አገዛዙ ውስጥ ያሉ ሰዎችም ተበረታተው ወጥተው ትግሉን እንዳይቀላቀሉ የሚያደርግ እና ሰልፍ ዲፊቲንግ የሆነ ራሳችንን የሚያዳክም አገዛዙን የሚያጠናክር ስራ ነው እየሰራ ነው። እኔ ግድ የለኝም ትናንትና የተለየ ቦታ የነበረበት ሰው ከልቡ ተጸጽቶ ሊያታለኝ ከሞከረ ሌላ ጉዳይ ነው። ትናንት ስህተት እንዳልሰራ ሊያታለኝ ከሞከረ ሌላ ጉዳይ ነው። ስህተት መስራቱን አምኖ ተጸጽቶ ህዝቡን እኔን አይደለም ህዝቡን ይቅርታ ከጠየቀ ከዛ ማለት ነው ፈልገው። ይህ ሰው ልጅ ተፈጥሮ ነው። ከዛ ሰውዬ ጋር አቅሜና ሁኔታ በፈቀደ የሚችለው ነገር ካለ ላይ ነው ሰራው። ለምንድነው ነቅፈው? ለምንድነው ማውገዘው? እና በዚህ ረገድ ትልቅ ችግር አለ። እነታየ ቅድም ያልኩህ እኮ ለዚህ ነው። እነታየ ወጥተው ሲናገሩ አንዳንዶቹ ተቃዋሚ የምንላቸው ሰዎች ሳይቀሩ ናቸው። ትናንት የት ነበራል? ምን አይነት አባባል ነው ይሄ? ማንም ይጠቅማል ይሄ? የእነዚህ ሰዎች እውነት መቀበር የለበትም። እኔና ታየ በፖለቲካ አመለካከት ምንም ግንኙነት የለም። እውነቱን ነገር በፖለቲካ አስተሳሰብ በብልጽግና እኮ የፖለቲካ አስተሳሰብ የሚያምን ነው ታየ አይደል? ያላምን ግን አለኝ የሚለውን ሀቅ ወጥቶ ጠቅላይ ሚኒስትሩን በሚመለከት የተናገረው ነገር ግን አንዱም ስህተት አይደለም። እንኳንስ የዋሸው ያጋነነው ነገር የለም መሳይ። እኔ በተለያየ መንገድ በደንብ የማውቃቸው እውነታዎች ናቸው። ግን ከግራም ከቀኝም ነው ዘመቻ የተካሄደበት። ይህ ዝም ብለን ማየት የለብንም። እና እንዳልከው በተለይ አማራ አካባቢ አዝናለሁ። እኔ እውነቱን ልንገርህ የኦሮሞ ኤሊቶች ትልቅ ምስለት አሳይተው ትልቅ ምስለት የትግራይ ኤሊቶች ሊማሩበት የሚገባ አሁን የአማራ ኤሊቶችም ሊማሩበት የሚገባ ጉዳይ ይመስለኝ። ዶክተር አብይ አህመድ ወደ ስልጣን ሲወጣ መጀመሪያም አስቀድሞ የኦሮሞ ኤሊቶች ናቸው የተቃወሙ። ኮንሲስተንትሊ አሁንም የጠቅላይ ሚኒስትሩን ማንነት ያጋለጡ ያሉ ይሄ መንግስት የኦሮሞ መንግስት አይደለም፣ የኛ መንግስት አይደለም፣ የኦሮሞ ህዝብም ሊደግፈው አይገባም ብለው እንቅስቃሴ እያደረጉ ያሉ የኦሮሞ ኤሊቶች ናቸው። ይህን እንቅስቃሴያቸውን በበጎ ነው ማየት ያለብን፣ መቅናት ነው ያለብን። ሌሎቹም ተመሳሳይ ነገር እንዲያደርጉ ነው ማድረግ ያለብን። እውነቱን ለመናገር እነሱ ማውገዝ አይደለም፣ ሞቲቫቸውን ጥያቄ ውስጥ አስገብቶ ለምን ዛሬ መጡ፣ ለምን ይህን ይናገራሉ? እውነቱን ለመናገር ዛሬ አይደለም የመጡት። አብዛኛዎቹን ያውቃቸዋለሁ። ዶክተር አብይን በኢትዮጵያ የፖለቲካ ኤሊት በብሔር ደረጃ እኔ ካል መጀመሪያ ያወገዙትና ያልተቀበሉት የኦሮሞ ኤሊቶች ናቸው። አብዛኛው በተለይ የአማራው ኤሊት ዶክተር አብይን ሙሴ እያለ ከጎናቸው ቆሞ ሲዘምር የኦሮሞ ኤሊቶች ናቸው። አጭበርባሪ ነው፣ የትም አያደርሰንም ብለው መቃወም ጀመሩ። አሁንም እያደረጉ ያለው ይሄን ነው። እኔ በዚህ ማድነቅ አለብን እንጂ መቃወም ያለብን አይመስለኝም። እኔ የምንቃወመውና የማንቃወመው ነገር ለይተን ብናውቅ ጥሩ ነው ባይ ነኝ። እኔ መሳይ ነው እንደው አቶ ልደቱ ያኔ የኦሮሞ ኤሊቶች ሲቃወሙ የነበሩት አብይ አህመድ ለማጭበርበርም ይሁን ኢትዮጵያ ኢትዮጵያ እያለ ስለመጣ ያንን ነገር ስላልተቀበሉት እንጂ ይሄ እኛ የምናስበውን የኢትዮጵያን አንዳንድ የፖለቲካ ማህበረሰብ ጠንክሮ እንዲወጣ የሚፈልግ የኦሮሞ ኤሊት በወቅቱ ከዚህ አንፃር የነበረው አቋም ትንሽ አስፈሪ ነበረ። ያው የፖለቲካ አጀንዳቸው ሲከተሉት የነበረው ሁሉ
ከኢትዮጵያዊነትን ከምናራምድ ኢትዮጵያዊነትን ከምናቀነቅን አንፃር ሲታይ በጣም በርቀት የተቀመጡ ናቸውና አብይ መጥቶ ኢትዮጵያ ስል እሱ ስላልተመቻቸው ነው ያን ያወገዙት። እንደውም አብይ እያደረገ የነበረው ነገር እነሱ በጣም ከሚጠብቁት በጣም በትንሹ ነው። እነሱ በሚፈልጉት መጠን የኦሮሞን ጥያቄ እየመለሰ አይደለም ብለው ነው ሲቃወሙት የነበረው የሚል ነው። ለማንኛውም ምንም ይሁን ካንተ ጋር የምንስማማበት ትላንት በየትኛውም የፖለቲካ አስተሳሰብ ውስጥ ይሁኑ ዛሬ ተጸጽተው ይሄን ነገር መቆም አለበት፣ እንተባበር፣ ይህ ሰውዬ ሁላችንም ጠላት ነው፣ እኛም አብረን በነበርንበት ሁኔታ የተደረገውን ነገር ጸጽቶናል፣ አቅም አልነበረንም። አሁን ዶክተር ሚልኬሳ ምለዋል የኢትዮጵያ ሕዝብ ብሎ እየደገፈው እንዴት ወጥተን እንናገር? ከኢትዮጵያ ሕዝብ ጋር ነበር የምንጣላው በወቅቱ ነው ያለው። እና እንዲህ አይነት ሰው ሲመጣ እንዳልከው ማበረታታትና የበለጠ ትግሉን እንዲደግፍ ማድረግ ሲገባን የምናስደነግጠው የምናስደነብረው ነገር ብዙ ዋጋ እያስከፈለን ነው የሚል ነው። ያንተን ሐሳብ ለማጠናከር በሚል ነው። እውነት ነው። እኔም የምለው እሱን ነው እና በተለያዩ መልኩ ያሉን ቅራኔዎች እንዳሉ ናቸው። አሁን አድንቄ ተናገርኩ አይደለ የኦሮሞ ኤሊቶችን። አሁን ግን በዝርዝር የፖለቲካ ፕሮግራም ላይ መተን እንወያይ ቢባል በእኔና በእነሱ መካከል ያለው ልዩነት ሰፊ ነው። ግን አሁን ሀገሪቱን በዚህ ደረጃ ችግር ውስጥ ያስገባት ማን ነው? እውነቱን ለመናገር የኢትዮጵያ መንግስት የሚባልም አይደለም፣ ብልጽግና ፓርቲ የሚባል አይደለም። ዋናው የዚህ የኢትዮጵያ ብሔራዊ ጥቅም አደጋ ሆነው የተቀመጡት ሰው ጠቅላይ ሚኒስትር አብይ አህመድ። ይህን ሰውዬ በሚመለከት አንድ አይነት አቋም፣ ተቀራራቢ አመለካከት መያዝ ለትግሉ እጅግ ጠቃሚ ነው፣ ወሳኝ ነው። ምክንያቱም የፓርቲውንም የመንግስትንም ስልጣን ሃይጃክ አድርገው ኢትዮጵያን ከመኖር ወደ አለመኖር እየቀየሩ ያሉት ደጋግሜ እንደተናገርኩት የኢትዮጵያ ቁጥር አንድ የብሔራዊ ደህንነት ስጋት ጠቅላይ ሚኒስትር አብይ አህመድ። ይሄ ትልቅ የፖለቲካ አጀንዳ ነው። ይህን ሰውዬ በሚመለከት ያለን ግምገማ አንድ መሆን ለትግሉ በጣም ትልቅ ግብአት ነው። በዛ ጉዳይ ላይ አንድ ሆን ማለት ግን በሌላ ጉዳይ እንስማማለን ማለት አይደለም። ነገ ከነገ ወዲያ በዲሞክራሲ በህዝብ ውሳኔ ሐሳባችንን እያቀረብን እንታገላለን እርስ በርሳችን። ይሄን ለይቶ ማየት ያስፈልጋል። በአንድ ጉዳይ ላይ ደገፍናቸው ማለት በሁሉም ነገር ደገፍናቸው ማለት አይደለም። አሁን የኦሮሞ ኤሊትን ስደግፍ እኔ በአዲስ አበባ ላይ ወይ በፌደራሊዝም ጥያቄ ያላቸውን አመለካከት እጋራለሁ ማለት አይደለም ፌዴራሊዝም እኔ አምናለሁ፣ ግን በቋንቋ የሚደረግ ፌዴራሊዝም አይደለም ብዬ አምናለሁ። አዲስ አበባ ሁሉም ኢትዮጵያዊ ናት ብዬ አምናለሁ። አንዳንዶቹ ግን የኦሮሚያ ናት ብዬ አምናለሁ። ይሄ ሰፊ ልዩነት ነው። ይሄን ሰፊ ልዩነት ግን በፖለቲካ ትግል፣ በፖለቲካ ሂደት፣ በምርጫ በሬፈረንደም እንፈታዋለን የሚል እምነት አለኝ። አሁን ግን ይችን ሀገር ከመኖር ወደ አለመኖር እየቀየራት ያለው ኢቭል የሆነ ኃይል በዋናነት እየተመራ ያለው በጠቅላይ ሚኒስትር አብይ አህመድ። ይህን ሰው በሚመለከት የሚኖረን ያስተሳሰብ አንድነት ለትግሉ መጠናከርና ውጤት መብቃት እጅግ ወሳኝ ነው። እንደ ቀላል ነገር ማየት የለብንም እና ይህን ማጠናከር ነው ያለብን። ይህ ልዩነቶቹን በሂደት ለዲሞክራሲ፣ ለምርጫ፣ ለሪፈረንደም መተው አለብን። አሁን ግን የእነሱንም የእኛንም የሁላችንንም ህልውና አደጋ ውስጥ የጣለው ማን ነው? በቁጥር አንድ ጠቅላይ ሚኒስትር አብይ አህመድ ናቸው። ይህን ሰው በጋራ መታገል ለኢትዮጵያውያን ቀዳሚና ትልቅ አጀንዳ ነው። እሳቸው ከዚህ መድረክ ቢወገዱ የኢትዮጵያ ህዝብ በደንብ አውቋቸው መዋቅሩም ብልጽግናም የኢትዮጵያ የሚባለው መንግስትም ፓርላማው በዚህ ሰውዬ አደጋ ውስጥ እንደሚገባ እንጂ እንደማይጠቀም አውቆ ይህን ሰውዬ ገለል ቢያደርጋቸው ይልሚ 50% የኢትዮጵያ ችግር ሊፈታ ይችላል። አትሊስት መፍትሄ የምናገኝበት በር ሊከፈት ይችላል። አንድ ግለሰብ ከስልጣን ስለወረደ ችግራችን ተጠራርጎ ይጠፋል የሚል እምነት የለኝም። የችግራችን አካል ዋናው ናቸው፣ እሳቸው ግን ብቸኛው አይደለም። ነገር ግን ይሄ ሰውዬ ከዚህ የስልጣን ቦታ ቢነሱ የኢትዮጵያ ህልውና የሚቀጥልበት እድል ሰፊ ነው። ወደ መፍትሄ የምንሄድበት ሰፊ እድሎች ይፈጠራሉ የሚል እምነት አለ እና ይሄን እንደ ቀላል አጀንዳ ነው። አንድ ሰው ጠቅላይ ሚኒስትሩን የሚመለከትበት አይን ከኛ ጋር የሚስማማ ከሆነ ይሄ ትልቅ የአጀንዳ አንድነት ነው፣ ለትግሉ ትልቅ የሆነ ጠቃሚ ነጥብ ነው እና በዚህ ረገድ እንድንየው እንጂ ሁልጊዜ ይገርመኛል አንዳንድ መድረክ ላይ አሁን ከትግራይ ኤሊቶች ወይ ከኦሮሞ ኤሊቶች ጋር ሲያዩን በአንዳንድ አጀንዳ ላይ ተመሳሳይ አቋም ስናራምድ በሁሉም ነገር አንድነን ያልን ይመስላቸዋል። ስህተት ነው። ያ ትክክል አይደለም። የኢትዮጵያ የፖለቲካ ቅራኔ በጣም ውስብስብ፣ በብዙ ጉዳዮች ላይ የተለያየ ሰፊ አመለካከት ልዩነት ነው ያለው። ያ ግን ተፈጥሯዊ ነው። በአግባቡ ሃንድል ካደረግነው ችግር አይደለም፣ ልንፈታው ይችላል። በሰለጠነ መንገድ፣ በውይይት፣ በድርድር፣ በሰጥቶ መቀበል መፍታት አለብን። የኔ ሐሳብ ብቻ ትክክል ነው ሳይሆን የጋራ አሸናፊ ሊያደርገን የሚችል መቻቻል መፍጠር አለብን ብለን ካመን የማይፈታ ችግር የለም የሚል እምነት አለ። ጠቅላይ ሚኒስትሩን በሚመለከት ያለን አመለካከት ግን እጅግ ቀዳሚና ወሳኝ ነው። እሱን
በሱ ላይ የጠራ አመለካከት ከሌለ ይሄ ሰውዬ በስልጣን ላይ እስካሉ ድረስ ኢትዮጵያ ከቀውስ ወደ ቀውስ እንጂ ወደ መፍትሄ እንደማትሸጋገር እርግጠኛ ካልሆንና በሳቸው አመራር ተስፋችን ካልተሟጠጠ ትግሉ የትም አይደርስም። በዚህ ረገድ አሁን እናቶ ታዬ ሌሎችም ሰዎች እያደረጉት ያለው ነገር ለትግሉ ትልቅ ግብዓት ነው። ትልቅ መሳሪያ። ይሄን መረዳት አለብን ማለት ነው። አቶ ልደቱ ከአብይም ባሻገር እንግዲህ አንድ የሚያደርጉ ብዙ ሌሎችም አጀንዳዎች እኮ አሉ። አሁን የሰላም እጦቱ እኮ ሁሉንም የሚመለከት ነው። የዳቦ ጥያቄ ሁሉንም የሚመለከት ነው። ሌላውን ነገር ትተን እነዚህ ሁለት አጀንዳዎች ራሳቸው ሁሉንም ሊያሰባስቡ ትግራዩንም ኦሮሞንም አማራውንም ሊያሰባስቡ ይችሉ ነበርና እንደው አላጣንም አጀንዳ የሚያሰባስበን እንዳልከው ቅንነቱ መጥፋቱ ነው። እንደው በመጨረሻ ልደቱ አንድ የሆነ ደብዳቤ ከኢትዮጵያ ንግድ ባንክ አንተን በተመለከተ የተጻፈውን አይተን ነው። ይሄን ደብዳቤ በተመለከተ እንደው ምንድነው ዝርዝሩን ብትነግረን ነው። ያንተ ንብረት ላሊበላ የሚገኘው እዳ አለበት ወደ 12 ሚሊዮን ብር እና እሱን ካልከፈልክ በሐራጅ ይሸጣል የሚል ነው የደብዳቤው አጠቃላይ መንፈስና ይሄ ነው ደብዳቤው። እንደው ምንድነው የተፈጠረው? ስለዚህ የምትነግረን ነገር ካለ። ያው ደብዳቤው ላይ እንትኑ ግልጽ ነው መልእክቱ። አንድ ሎጂ ላሊበላ አለን እና ጓደኞችንም የምንሰራው ግን በዋናነት መሬቱን ተከራታ አሸንፍ ይወስድ ስለነበርኩ በኔ ስም ነው የሚታወቀው እና እንትኑን ሎጂውን የስትራክቸሩ ስራ ጨርሰን የማጠናቀቂያ ፋይናንስ አጥሮም ስለነበረ ከመንግስት 34 ሚሊዮን ብር ተበድረናል እና ከ34 ሚሊዮን ውስጥ 8 ሚሊዮን ብር ተለቆልን ነበር። ተለቆልን ግን ከውጭ ሀገር የማጠናቀቂያ ግብአቶቹን አምጥተን ለመስራት የፎሬን ከረንሲ እየጠበቅን ያለ ወረፋ የኮቪድ መጣ። እንደገና ኮቪድ ተስተካክሎ ወደ ስራ እንገባለን ስንል የሰሜኑ ጦርነት መጣ። ከዛ በኋላ ያው እንደምታየው ላለፉት 5 ዓመታት እዛ አካባቢ ምንም ስራ መስራት አይቻልም፣ ግንባታ ማካሄድ አይቻልም፣ ቱሪዝም ቆሟል። ስለዚህ እንኳንስ አዲስ ፕሮጀክት ሰርተህ ገንዘብ ልታፈራና ያሉት ፕሮጀክቶችን እየተዘጉ ነው። ያሉት ሆቴሎችም ሰራተኞቻቸውን እየበተኑ እየተዘጉ ነው እና በዚህ ምክንያት ላለፉት 5 ዓመታት ችግሩን በመገንዘብ ማለት ነው ሀገራዊ ችግር እንደሆነ ከኛ አቅም በላይ የተፈጠረ ችግር እንደሆነ አውቆ በየዓመቱ የመክፈያ ጊዜውን ያራዘመልን ነው የነበረው ንግድ ባንክ። ለኛ ብቻ አይደለም ለሌሎችም ተበዳሪዎች ይሄ ወቅታዊ ሁኔታ ይሄ የፖለቲካ ሁኔታ ካልተፈታ እዛ አካባቢ ያለው ጦርነት ካልቆመ ግንባታ እንደማይካሄድ ስራ እንደማይኖር ይታወቃል። ስለዚህ ባንኩ ይሄን ተረድቶ ልክ በየዓመቱ እንትኑን የብድር ጊዜ መክፈያውን ጊዜ እያሻሻለ ሁኔታዎች እስኪለወጡ ማለት ነው። አሁንም ዘንድሮ በተመሳሳይ ሁኔታ ያራዝምልናል። ምክንያቱም ያው ጦርነት እየተካሄደ ነው። ግንባታ የምታካሄድበት ቱሪስት መጥቶ የሚስተናገድበት ሁኔታ ላይ አይደለም ያለው ብለን ስንጠብቅ እና ፕሮሰስ እያደረግን እንዲያራዝሙልን ያልተጠበቀ ደብዳቤ ደረሰ። እንግዲህ ምን አዲስ ነገር አይደለም። ይሄ ቀደም ሲል ከዓመት በፊት ጀምሮ በኔ ስም የተመዘገቡ ሀብት ንብረቶችን ሁሉ መንግስት አሳግዷል። ያው በዜናም ተነግሯል። እንኳን አይደለም ከኔ ጋር ላለፉት 7-8 ዓመታት የፋይናንስ ትራንዛክሽን የነበራቸው ወዳጆች በአጠቃላይ ሂሳባቸው ተዘግቶ በስንት መከራ ነው ቤተሰባቸውን ሁሉ ማስተዳደር የማይችሉበት መነገድ የማይችሉበት ሁኔታ ተፈጥሮ በስንት መከራ ነው አሁን ፍርድ ቤት ሁሉ ሄደው ችግራቸው የተፈታ እና የኔን ንብረት ለመውረስ ያው መንግስት ዝግጅት እያደረገ እንደሆነ ግልጽ ነበር፣ አውቀዋለሁ ማለት ነው። እና ሀገር ቤት እንዳልገባ መጀመሪያ በማሰር ውጭ መጥቼ እንዳልታከም በማድረግ ከወጣው በኋላ ደግሞ እንዳልመለስ ንብረቴን በመውረስ ከፖለቲካ ትግሉ ራሴን እንዳገለል የሚችለውን ጫና ሁሉ አድርጎ እኔን ከፖለቲካው መነጠል ይፈልጋል። እና ደግሞ ያው ከልጅነት እስከ እውቀት ያፈራው ሀብት ነው። ሀብቱን አይለውጥም፣ ሀብቱ ሲል ፖለቲካውን አቆሞ ዝም ይላል ብሎ ነው የሚያስበው መንግስት። እኔ እንኳን ሀብት ንብረቴን ህይወቴን ልገብር የገባሁበት ትግል ምንም አሁን ደግሞ እውነቱን ለመናገር ጥያቄውን ስላነሳው ነው እንጂ ህዝብ እያለቀ እኮ ነው፣ ሰው እየሞተ እኮ ነው። ሀገራችን እኮ እንዳልነበረች እኮ እየሆነች ነው፣ እየፈረሰች እኮ። እኔ ራሴ ሀገር አጥቼ እኮ ስደተኛ ሆኜ እየኖርኩ ነው። ሀብት እኮ ቢኖረኝ የሚጠቅመኝ እኮ ሀገርና ህዝብ ሲኖር ለኔ ምንም አይደለም። ትንሽ ለኔ የሚቸግረኝ ምንድነው የኔ ሀብት ብቻ አይደለም፣ በኔ ተማምነው እኔን አምነው ከልደቱ ጋር መስራት ያዋጣናል ብለው አካባቢው ደግሞ ያለውን ፖቴንሻል በቱሪዝም ረገድ አትራፊ ነው ብለው ተማምነው ብዙ ገንዘባቸውን ኢንቨስት ያደረጉ ሰዎች አሉ ከኔ ጋር ምንም ፖለቲካ ውስጥ የመሳተፍ ፍላጎት የሌላቸው በፖለቲካ ከኔ ጋር አብረው የማይሄዱ ሰዎች በጓደኝነት በአብሮ አደግነት ብቻ የምንተዋወቅ የነሱ ሁሉ ገንዘብ ነው አሁን ችግር ውስጥ እየገባ ያለው። እኔ ያ ነው እንጂ የሚያሳዝነኝ እኔን በሚመለከት እንኳን ሀብትና ህይወቴን አሳልፌ ለመስጠት የገባሁበት ትግል ነው፣ ብዙ ነገር ያጣሁበት ትግል ነው። ይሄ ስለዚህ አሁን እንደው ወደ ሀገር ቤት እንዳትገባ ተደርገህ ይህንንም ነገር እኮ ለማስፈጸም ቢያንስ ወደ ሀገር ቤት መግባት አለብህ። ያንን ከልክለው ውጭ እዛ ወጣህበት ቅር ብለው
ይህን ደብዳቤ መጻፍ ምን ማለት ነው? አንዳንዶቹ እንደሚጻፍባቸው አንተ ብቻ አሉ፣ ሌሎችም ብድር ወሰዱ እንደዚህ ባለሀብቶችን በተለይ አማራ ተወላጆች የትግራይ ተወላጆች ላይ ያነጣጠረ እንዲህ አይነት ነገር ተደጋጋሚ እንደሆነ እናያለን። ፖለቲካዊ ቅጣት ስለሆነ ግን ቢያንስ እነሱ እዛም ሀገር ቤትም ያሉት የተወሰነ እየተከራከሩም ቢሆን የሆነ ነገር ሊያደርጉ ይችላሉ። አንተ እንዳትመጣ አድርጎ እንዲህ አይነት ደብዳቤ መጻፍ ምን ማለት ነው? ለምሳሌ እንዳልመጣ ከማድረግ በፊት እኮ ሆን ብሎ ህግ ሁሉ አወጣል። ፐርፐዝሊ ምንድነው የወጣው ህግ? ንብረታቸው የሚወረስባቸው ሰዎች በጠበቃ መከራከር አይችሉም፣ በውክልና መከራከር አይችሉም ብሎ ህግ አውጥቷል። አዩ እንዲህ አይነት ህግ አውጥቶ እኔ ወደ ሀገር ቤት እንዳልገባ አድርጎ ነው ንብረቴን እየወረሰ ያለው። አያሳዛኝ ነው። ግን መሳይ ህብረተሰቡ ማወቅ ያለበት ጉዳይ በነገር ላይ ይሄ ሎጂ አሁን እንግዲህ ያላለቀ ሎጂ ነው። ያው ብዙ ጊዜ የሚነገረው ልክ ያለቀ የሚሰራ እና ገንዘብ እያገኘንበት የነበረ ጉዳይ ተደርጎ ነው፣ ግን አላለቀም። ግን የሚገርመው ላለፉት 2 ዓመታት የፋኖ እንቅስቃሴ ከተጀመረ ጀምሮ የኢትዮጵያ መከላከያ ሰራዊት በጉልበት በኃይል ገብቶ ተቆጣጥሮት የመከላከያ ሰራዊት ምሽግ ነው፣ አሁን ካምፕ ነው፣ በእኛ ቁጥጥር ውጭ ነው። ለምንድን ነው ይሄን ያልተናገርኩት? ካሁን በፊት ወጥቼ ያው ምልህ ሰው የግል ጉዳይን ትኩረት መስጠት አድርጎ ያየዋል። ሁለተኛ የኢትዮጵያ መከላከያ ሰራዊትን እዛ ለምን አረፈ ለምን መሸገ ብለህ ስትናገር ያው ሌላ የፖለቲካ ትርጉም ይሰጣል ብዬ ነው እንዳይገለጽ ያደረገው። ባንኩም ያውቃል፣ መንግስት ያውቃል። 2 ዓመት ሙሉ በቁጥጥራችን ስራ ነው። መከላከያ የኛን ፍቃድ ሳይጠይቅ በኃይል ገብቶ ምሽግና ካምፕ አድርጎት የተፈጠረው ዳሜጅ ለነገራችን እንግዲህ በቁጥጥራችን ስር የሌለ ባንክ ነው ንብረት ነው። አሁን ያን ገንዘብ ካልከፈላችሁ እየተባለ የምንጠየቀው እና ገንዘቡ እንደሌለኝ አውቃለሁ። ይሄን ገንዘብ ከየት ላመጣው አልችልም። ስለዚህ ዝም ብለን በአዋጅ ከምንወርሰው በባንክ አሳበን ብንወርሰው ይሻላል በሚል ነው እንጂ የኔ ንብረት ለመውረስ እኮ ከተዘጋጁና ካስከበሩ እኮ ቆይተዋል። መኪናዬ በለው የባንክ አካውንቴ ከተዘጋ አመታት አልፈዋል። እና ለኔ አዲስ ነገር አይደለም። ግን ይሄ መንግስት ምን ያህል ቂመኛ መንግስት እንደሆነ ነገሮችን በግለሰብ ደረጃ የሚያይ እንደሆነ ተበቃይ እንደሆነ የምታዩ በዚህ ምናልባት ይሄ የልት ጉዳይ አድርጎ የሚያስቡ ሰዎች ሊኖሩ ይችላሉ። በምንም ተአምር የፖለቲካ ነፃነት ኖሮኝ በዛች ሀገር ኖራለሁ የሚል ሰው ሁሉ ይሄ ችግር ከነገሩ ያደርስበት። ይሄ መንግስት ለሱ አጎብዳጅ ካልሆንክ ለሱ ተገዢ ካልሆንክ ያችን ሀገር ነግደህ ማትኖርባት ሰርተህ ማትኖርባት። እኔ መሳይ ከልጅነት እድሜ በ18 ዓመቴ ነው ንግድ ውስጥ የገባው። በውርስም ያገኘሁት በንግድም ዓለም የሰራሁትን እድሜ ልኬን የሰራሁትን ነገር ነው እዛ ላይ ያፈሰሱት። አዲስ አበባ በ23 ዓመቴ የሰራሁትን መኖሪያ ቤቴን ሸጬ ነው ላሊበላ ኢንቨስት ያደረኩት። ቀላል ነገር ነው እያልኩ አይደለም። ግን የትግል ሰው ስትሆን ህይወትን ሁሉ ልሰጥ ነው የምገባው። ለኔ ምንም ቅጣት መስሎ አይታየኝም። እውነቴን ልንገር አልጨነቅበትም። ግን እኔ እንደማምነው ብዙ የገቡ ሰዎች አሉ። በጣም ደግሞ የማዝነው ይሄን ጉዳይ የግል ጉዳይ አድርገው እንዴት ልደቱ በዚህ ቅሬታ ያቀርባል ተቃውሞ ያቀርባል ብለው የሚናገሩ ሰዎች ይሰማሉ። ግፈኞች፣ የግፍ ተባባሪዎች በእውነት ራሳቸው ፈርተው ጥቅም ፈልገው ካገዛዙ ጋር የተጠጉ ሰዎች ናቸው እንዲህ ያለ ትችት የሚያቀርቡት። እና ኤኒዌይ አሁንም ቢሆን ብዙ ማውራቱ ጥቅም የለውም። ምንም ጥርጥር የለውም። በአንድም በሌላ መልኩ ይህ አገዛዝ ሁላችንም በነገር ላይ በአንተ ስም የሚጠራ አንድ ወዳጅ ነበር ተመሳሳይ ሞክሼ አካውንቱ ተዘግቶበት በስንት መከራ ነው የተከፈተ። ካንተ ጋር ያያይዙት ከጓደኝነት ጋር ያያይዙት አላውቅም እና ስማችሁ በአጋጣሚ አንድ አይነት ነው እና ያን ሁሉ ጓደኞች ያለፉበትን ፈተና ዘመዶች ያለፉበትን ፈተና አልነግራቸው ለግል የሚበሉት የሚጠጡት ባንክ ማውጣት የማይችሉበት ደረጃ ደርሰው ነው። በዚህ ደረጃ የወረደ መንግስት ነው። 27 ዓመት ሙሉ ኢህአዴግን በዛ መጠን ስታገል አንድም ቀን ከኔ ያለፈ ቤተሰቦች ላይ ነው ተጽዕኖ ደርሶ ያውቃል። በሀብት ንብረቴ ላይ እንዲህ አይነት ነገር ደርሶ ያውቅም መሰለኝ። ያኔ እንደውም ነጋዴ ነበርኩ ብለው ይሄ መንግስት የለየለት የባሰ በኢትዮጵያ ታሪክ ገጥሞ የማያውቅ ነበር። ምን ዝም ብለን አይደል፣ በምክንያት ነው፣ በተጨባጭ ምክንያት ነው። እና ሪሊ ምን ያሳዝናል። እኔ ግን እውነቱን ለመናገር እንደ ብዙ ሰዎች በጣም ውስጥ የሚጎዳና ማዝን አድርገው ያስቡታል። ነው እኔ ራሴን ገድዬ ነው እዚህ ትግል ውስጥ የገባው። ያን የትዕይንተ ህዝቡ የፈጠረው ስሜት አለ እና ምን እየሰራችሁ ነው ዝም አላችሁ የሚል በጣም ከፍተኛ የሆነ ግፊት ህብረተሰቡ ውስጥ ነው ያለ እና እሱ ላይ አንደኛ ዝም አላልንም። እኛ አቅማችን በፈቀደ እንቅልፋችንን አጥተን እየሰራ ነው። ብዙ የሚሰራ ስራ አለ። ሁሉ ነገር በአደባባይ ሊሰራ አይችልም እና ይሄን መረዳት እና ትንሽ ሰከንድ ብሎ ረጋ ብሎ መጠበቅ ተገቢ ይመስለኛል። ሌላው ሊከታተሉን ይገባል። የህብረተሰቡን ተሳትፎ ድጋፍ የምንፈልግባቸው ብዙ ጉዳዮች አሉ ወደፊት እና መከታተላቸው እንፈልገዋለን። ግን አንዳንድ ጊዜ ስራዎች እንዲሁ ዝም ብሎ በስሜት ሊሰሩ እንደማይችሉ ጊዜ ሊጠይቁ እንደሚችሉ
ያን ማሰብ የሚያስፈልግ ይመስለኛል። እና እንደዚህ አይነት ስጋት ላላቸው የጠፋችሁ ለሚሉ ሰዎች እኛ ደጋግሜ ተናግሬዋለሁኝ። ይሄን ዓላማችንን ከግብ ሳናደርስ የኢትዮጵያ ህዝብ የወቅቱ ትግል አሸናፊ ሳይሆን እንቅልፍ አተኝ ያ ለራሳችን የገባ ነው ቃል እና እንደ ሁል ጊዜ አደባባይ ላይ ወጥተን ሰልፍ ላናደርግ እንችላለን። ተጨባጭ ነገር ላናሳይ እንችላለን። ለጊዜው ነገሮች በሂደት እየተጠራቀሙ እየተሰሩ ነው የሚመጡትና እሱን እንደው ሰው ሰከን ብሎ እንዲከታተለን። ሁለተኛ የአብሮነት ኢትዮጵያን አመለካከት ሐሳብ የሚጋሩ ሰዎች አሁን ሊደርሺፕ እያቋቋምን ነው። ብዙ እርዳታ እንፈልጋለን እና በአንድም በሌላ መንገድ በቀጥታ ተሳታፊ በመሆን በገንዘብ በመርዳት በጊዜ በእውቀት በመርዳት ተሳትፎ የሚያደርጉ ሰዎች ሁሉ ኮንታክት ሊያደርጉን ይችላሉ፣ ሊረዱን ይገባል እና እኛ በራሳችን የትም ልንደርሳቸው ዋናው የህብረተሰብ ተሳትፎ ነው ትግሉን ዳር ሊያደርሰው የሚችለው እና ሪሊ ከፍተኛ የሆነ ተሳትፎ ከህብረተሰቡ እንጠብቃለን። ምን እየሰራችሁ ነው? ብዙ እንድትሰሩ እንጠብቃለን የሚለው ጥያቄ እንደተጠበቀ ሆኖ ጥሩ ነገር ደሞና ፍሬ ያለው ነገር እንዲሰራ ድጋፍ ያስፈልጋል፣ ሁለንተናዊ ድጋፍ ያስፈልጋል እና በዛ ነገር ሰዎች አሁን ኮንታክት እንዲያደርጉን እኛ ከማንኛውም ሰው ጋር አብረን ለመስራት ፈቃደኛ እና ጠንካራ የሆነ ህብረት ፈጥረን እንቅስቃሴ ፈጥረን በአጭር ጊዜ ጠቅላይ ሚኒስትሩ እንዳሉት በአየር ላይ ከተደረገ የኢንተርኔት ትዕይንተ ህዝብ ወደ ተግባር ኢንአክሽን ማሳየት መቻል አይደል? በአየር ላይ እስከሆነ ድረስ ችግር የለውም ነው ያሉት። ኖ መሬት ላይ እንመጣለን። የኢትዮጵያ ህዝብ ይሄን ሐሳባችንን ደግፎ አጋር ሆኖ አገዛዝ አንበርክክ ሰላማዊ ህዝባዊ እምቢተኝነት በአጭር ጊዜ መጀመር አለ። ያን ለመጀመር የሚያስችል ተጀምሮም ደግሞ ውጤታማ ሊሆን የሚያስችል ስራ ነው እየሰራን ያለው። ለዛ ሁሉም በስነ ልቦና በአእምሮ መዘጋጀት አለ እና ይሄን ማለት ነው የምፈልገው። መሳይ ያደረጋችሁ ያላችሁ ትብብር በጣም በጎ ነው፣ ተጠናክሮ ይቀጥል ላለሁ እግዚአብሔር ይስጥልኝ።